ራሱ ክርስቶስ እኔን አሳደዳችሁኝ ያለበት ቦታ አለ። ሰዎችን አሳደደ። የሐዋርያት ሥራ ምዕራፍ 9 ጀምሮ ስታነብ አለ። ምን ማለት ነው? የሐዋርያት ሥራ ምዕራፍ 9 ማነው ቅዱስ ጳውሎስ በነበረበት ወቅት ክርስቲያኖችን ማነው ሳውል እየተባለ በሚጠራበት ጊዜ ቤተክርስቲያን እያፈረሰ ክርስቲያኖችን እያሳደደ በነበረበት ጊዜ አሁንም ለማሳደድ ድጋሜ ፈቃድ ተቀብሎ ሲሄድ በብርሃን መታው ይላል። በብርሃን መታው ማነ የሚል ንግግሮች አሉ። ማነ በሚል እኔ አንተ የምታሳድደኝ እኔ ናዝሬቱ ኢየሱስ ነው ሲል እንሰማለን። ለምን? ስለዚህ አሁን ያሳደደው ክርስቲያኖችን ነው። ያፈረሰው ቤተክርስቲያን ነው። ስለዚህ ቤተክርስቲያንን ማፍረስ የክርስቶስን አሰራር ማፍረስ ነው። ክርስቲያኖችን ማሳደድ ክርስቶስን ማሳደድ ስለሆነ ስለዚህ እነዛ ሰዎች ፍጡራን ቢሆንም ውክልናቸው ለክርስቶስ ስለነበረ አካሉ ናቸውና ለክርስቶስ የነበረው አምላክን እንዳሳደዱ። ስለዚህ አሁን የእመቤታችን ምስጋና ማይደረ መለኮት ስለሆነች የምናመሰግናት እንጂ አምላክ ስለሆነች አይደለም ወደሚለው ሙቭ ያደርገናል የሚለውን ለመውሰድ ነው። ስለዚህ ያኛው ጳውሎስ ሐዋርያትን ያሳድድ ነበረ፣ ሰው ነው ሲያሳድድ የነበረው። አምላክን መተካት አይችልም። ነገር ግን ራሱ ባለቤቱ ግን ለምን አሳድድከኝ በማለት ራሱን በሐዋርያት በኩል ተክቷል ነው። ስለዚህ እነዛ አምላክ ናቸው ብለን ነው ማምለክ ያለብን። ሰው አምላክ ናቸው ብለን ግን አላመለክናቸው። ግን እነሱን ማመስገን፣ እነሱን መቀበል፣ እነሱን መከተል ክርስቶስን መከተል እንደሆነ በዚህኛው ኮንቴክስት ማግኘት እንችላለን ማለት ነው። ወደ እነ ድል በድል እንመለስ። ኤፍታ እሺ አዳሜ አመሰግናለሁ። የተነሳው ጥያቄ ከመስቀልና ከእመቤታችን ክብር ጋር በተያያዘ ነው። አባ ጊዮርጊስ ዘጋስጫ ነገሩን ምላሽ ቢሰጡበት እኔ ደስ ይለኛል። እኔ ከራሴም እንዲህ ነው ብዬ ከምኮለታተፍ ማለት ነው። በዚህ በመጽሐፈ ምስጢር በአንደኛው ምንባብ ማለት ነው የጌና ስብከት ምንባባቸው ቁጥር 28 ጀምሮ እንዲህ ብለው ይጀምራሉ። ዳግመኛም ስለ ማርያምና ስለ መስቀል እንደሚክዱ በጆሮአችን የገባ ወሬ አለ። ስለምንና ስለምን? ስለ ድንግል ማርያምና ስለ መስቀል እንደሚክዱ አለ። እኩሌቶች የወለደችው ማርያም ከመስቀሉ ትበልጣለች ይላሉ። እኩሌቶችም በሕማማቱ ደም የተሸነከረው መስቀሉ ይበልጣል ይላሉ። ልዩነቱን ተመልከት። ልዩነቱ ምንድን ነው? ድንግል ማርያም ወልደዋለችና ከመስቀሉ ትበልጣለች። ግማሹ ደግሞ አይ መስቀሉንማ ደመ ማኅተሙን አፍሶበታል፣ እንዴት ከድንግል ጋር ሊተካከል ይችላል? ይበልጠዋል ይላሉ። እኛ ግን አሉ አሁን አባ ጊዮርጊስ ዘጋስጫ መልስ ሲሰጡ እኛ ግን ማርያም አምላክን የወለደች እንደሆነች እናምናለን። መስቀሉም መለኮት የተዋሃደው ትስብእት ደም መለኮት በተዋሃደው ትስብእት ደም የተቀደሰ የብርሃን ማተም መሆኑን እናምናለን። ምን አደረጉት? ቁጭ አደረጉት። ሁለቱንም በክብር ምን አድርገው አተካክለውት ማለት ነው። እኛ የምናምነው እንደዚህ ነው። ምን ብለን? ድንግል ማርያም ክርስቶስን ጸንሳው በስጋ ስለወለደችው ማህደረ መለኮት ስለሆነች ከመስቀሉ አትበልጥም። ያም ደግሞ በቃ መለኮት የተዋሃደው ትስብእትን እንትን ብሎ በላዩ ላይ ስለተሰቀለበት እንጨቱ በደሙ ቢባረክም ይበልጠዋል እንደሚሉት አይደለንም። እኛ ሁለቱንም በክብር ክብራቸው ላቅ ያለ ነው። ነገር ግን ደግሞ የእነሱ የሁለቱ ክብር ሲነጻጸር ግን በንጻሬ ያስገብተን እንትና ይበልጣል እንትና ያንሳል የምንለው አይደለም ብለው መልስ ሰጥተውበታል ማለት ነው። ስለዚህ አባቶቻችን በዚህ መንገድ ነው የሚረዱት። አሁን ይህን ሲናገሩ እንደሚታወቀው ፍጡር እንደሆኑ እያሰቡ ነው። ሲጀመር ክብሩ አለ ወይ የሚለው ራሱ ጥያቄ መጣው ፍጡራን ስለሆኑ ነው። በነገራችን ላይ ለእግዚአብሔር ቢሆን እንደዛ አይጠየቅም። ከእግዚአብሔር ጋር የተካከለ አሁን ክብር ቢኖራቸው የእንትና ያንሳል የእንትና ይበልጣል የሚል አይደለም። ከአምላክ ጋር የሚተካከልን ክብር ያገኘ እንደ አምላክ ነው ክብሩ የተባለን አካል እንዴት ነው አንዱ ከአንዱ ሊያንስ ይችላል? ልታበላለጥ ልታመጣጠን የምትችለው መጠን የለውም ማለት ነው። ግን ነገሩ ቅድም አሁን የተነሳው ከመስቀል ማመስገን ጋር ምናምን የተነሳው ለምሳሌ ቅዱስ ጳውሎስ በዚህ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል። ሌትና ቀን በልመና ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ አለ። የማመልከውን ማን? እግዚአብሔርን አመሰግናለሁ አለ። ራሱ ደግሞ መልሶ በሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ እንደዚህ ይላል። የእርሱ የምሆንና ደግሞም የማመልከው እግዚአብሔር መልአክ በዚህ ሌሊት ባጠገቤ ቆሞ ነበርና ይላል። ኦኬ አሁን ሁለቱን ቃላት ስለተጠቀመ በቃ የማመልከው ስላለ መልአኩንም ይቅርታ ይቀጥሉ። ማንም አላስቆሙት።
ስለዚህ ቃላቱን ዝም ብለን ወስደነው እንትን እንለውም ነው። ለምሳሌ እመቤታችንን እኮ አክሊላችን ነሽ እንላታለን። ልክ ቅዱስ ጳውሎስ ቅድም አንደኛ ተሰሎንቄ ላይ እንዳነበብነው በዛ ዘመን የነበሩ ክርስቲያኖችን ምኖቻችን እንዳሉ አክሊሎቻችን ናችሁ ብሎ እንዳከበራቸው እንደተናገራቸው ማለት ነው። መመኪያ ነሽ እንላለን በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 26 ላይ የመመኪያ እንትን እያለ ማለት ነው። ስለዚህ ከዛ አንጻር ትርጉም ያሸው ነገሮችን እንደ ትርጉማቸውን መጠኑን ወስደን በራሳቸው በአባቶች የቤተክርስቲያን ትምህርት እንመዝነዋለን እንጂ በደፈኑ አንወስደውም ማለት ነው። ስለዚህ ተመሰገኑ እንደ አመስግኑ የሚለው ራሱ ቀጥታ ወስዳችሁ መስቀሉን መለኮት ያለበት አድርጉት አይደለም እያለ ደመ ማህተሙ ስለ ምን ስላለበት ነው ሲጀመር ጥያቄው ራሱ የተነሳው ስለነካው አይደለ። ስለዚህ ደመ ማህተሙ ነው ክብር እንዲኖረው ያንን መስቀል አቅም የሰጠው ማለት ነው። ደመ ማህተሙ ባይነካው ልክ እኛ በቤቶቻችን እንደምንፈልጠው አይነት እንጨት ነው። ከዛ የተለየ ምንም እንትን አያመጣም። የክብሩ ጉዳይ የመጣው ከክርስቶስ ደም ክብር ጋር በተያያዘ ስለሆነ ማለት ነው። ቴንክ ዩ። እሺ ሁላችሁንም አመሰግናለሁ። ወደ ማጠቃለያ ውሳኔ እንሄዳለን። ማጠቃለያ ውሳኔ ነው የምንሄደው። ድል በድል ከተነሱት ትምህርቶች አንጻር የራስዎትን ምልከታ ሰጥተውናል። እስካሁን ድረስ በነበረው ኤፍታም እንዲሁም ቀሲስ መጨረሻ ላይ ደግሞ ከእሳቸው ጋር ብቻችን እናወራለን። ሁለታችሁ ጨርሱና ውረዱ ወደታች። እሺ ከታች ላይ ልጆች በጣም አሁን ይህንን ጉዳይ ምን ብለህ ታመጣዋለህ? ምን ለማድረግ ነው? ሌላ ውዝግብ ለመፍጠር ነው ወይ? በጣም ታች ላይ ኮሜንት ይጽፋሉ። መብታቸው ነው። ይልበድል ተረዳኝ። ልክ ነህ እኮ ልክ ነው። ለምን እንዲህ አሉ አይደለም፣ ለምን ኮሜንት ጻፋችሁ አይደለም። እኔ ያነሳውበት ምክንያት ስላለኝ የሆነ ነገር በጆሮአችሁ እንግዳ የመሰላችሁ ነገር ሲመጣ ወይ ስትሰሙ ወይ ስታደምጡ በሆነ ነገር ሲተላለፍ ስታዩ እንዲህም አለ እንዴ ቤተክርስቲያን ለካ እንዲህ ነው የምታስተምር፣ ቤተክርስቲያን ለካ እንዲህ ናት ብላችሁ ወዲያው ቀጥታ ጄጅ ከማድረግ በፊት አባቶች እንዴት ነው የሚተረጉሙት? እንዴት ተናገሩት? ለምን ተናገሩት? በምን ምክንያት ተናገሩት? የሚለውን ነገር እንድትረዱት ስለፈለኩ አሁን ይህንን ለምሳሌ መስጠት ይህንን ስለመቤታችንና ስለመስቀል የእግዚአብሔር ምስጋና ይገባቸዋል የሚለውን ያመጣሁት ነገር ሰዎች ብዙዎች ማለት ነው ይሄው ዚቁ ላይ ይሄው ድጓው ላይ ይሄው እዚህ አባ ጊዮርጊስ ዘጋስጫ መስቀልና መቤታችንን ከመለኮት አራተኛ አድርገው ያመልኳታል ብለው ይናገራሉ። ግን እኛ ስናብራራው ሳይ እንደዚህ ነው ብለን እንናገራለን። አሁን ለምሳሌ ስብሐት የሚለውን ቃል እንኳን ብንወስደው ትርጉሙን እንኳን ብናየው እንደው ምን ማለት ነው ብለን ብንመለከት አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት 844 ገጽ ላይ ሄዳችሁ ስትመለከቱ ምን ይለዋል? ውዳሴ ይለዋል ስብሐት የሚለውን። ከዛ ምን ይላል ሲቀጥል? ምስጋና፣ ክብር፣ ጌትነት፣ አምላካዊ ጸዳልና ከዛ ምን ይለዋል? ብርሃን ብሎ ይተረጉመው። አሁን ይሄንን የሚተረጉመው ራሱ ነው። ስለዚህ ስብሐት ይገባቸዋል ብሎ ሲና እንደ እግዚአብሔር ያለ ጌትነት ስላላቸው በዚህ ልክ መመስገን አለባቸው ማለት ነው አይደለም። እንዲያ ያለ አይደለም። አሁን ቅድም ኤፍታም ሲናገር እንደነበረው አባታችንም መጨረሻ ላይ ያጠቃልሉታል ሲናገሩ እንደነበሩት ሁለቱ በመስቀልና በመቤታችን ይበልጣል አይበልጥም በሚለው ክርክር ላይ ሁለቱም ምስጋና ይገባቸዋል እግዚአብሔር እነሱን ተጠቅሞባቸዋልና ስለዚህ የእግዚአብሔር ምስጋና ክብር ይገባቸዋል ተብሎ ተጻፈ። ግን እንደ እግዚአብሔር ያለ ክብር እንደ እግዚአብሔር ያለ አምልኮት ይፈጸምላቸው እነሱን አመስግኑ የሚል አይደለም። እንዲህ አይነት ትርጉምም አይደለም። ቀደምም ሃይማኖት አባው ላይ ቅድመ ዓለም ከአብ በመለኮቱ ተወልዷል የሚለውን ያመጣሁትኝ ሚስጥረ ሥላሴንን የሚያፋርስ ትምህርት ለማምጣት ፈልጌ አይደለም። በመለኮት ተወልዷል ማለት መለኮት ይወልዳል ወይ የሚል ጥያቄ ብናነሳ አይወልድም። ቅድም ኤፍታም ሲናገር እንደሰማችሁት መለኮትን ይወልዳል ካልማ ወደ 9 መለኮት እንሄዳለን። ቅዱስ ቄርሎስ ግን እየተናገረ ያለ ምንድነው? ከነ ሙሉ ክብሩና ባህሪው ጠባዩ ከአብ የተገኘና ከአብ ጋራ እኩል የሆነ አምላክ መሆኑን ለመግለጥ የተናገረው። ስለዚህ መለኮት ተወለደ የሚለውን ይዘን ግን ይሄው መለኮት ተወለደ ብላ ታስተምራለች ብለን ቤተ ክርስቲያንን እንደማንተቻት ሁሉ አንዳንድ አባቶች ተነስተው ከምንም ሆኖ የሚናገሩትን ነገር ከምን አንግል ነው የሚለውን እንድናየውና የቤተ ክርስቲያንን አረዳድና ፍታት ጠጋ ብለን አባቶችን እንድንጠይቅ ይሁን ለማለት ነው። እዚህ ያላችሁ እህት ወንድሞቼ ዋናው ትልቁ ነገር ያመጣሁት ቅድምም አሁን ኤፍታህዬ እንደውም ላነሳው ያለውን አነሳው። የሐዋርያት ሥራ ምዕራፍ 27 ቁጥር 24 ላይ ቅዱስ ጳውሎስ በዛኛው በኩል እግዚአብሔርን አመልካለሁ ይላል፣ በዚህኛው በኩል ደግሞ መጥቶ ሲያበቃ የማመልከው መልአክ ብሎ ይናገራል። እንዴ ቅዱስ ጳውሎስ እያወዛገበንም አይደለም
አይደለም። ራሱ ጌታ መድኃኒዓለም ኢየሱስ ክርስቶስ እናንተን አማልክት ናችሁ ያለውን የመጽሐፍ ቃል ከቶ እንዴት አላያችሁም ብሎ ሰው እንኳን አማልክት አምላክ ተብሎ ተገልጧል ብሎ የራሱ የሆነውን የባህሪ ገንዘብ ሰዎች እንኳን እንደሚጠሩበትና እንደሚጠቀሙበት ፍጡራን እንደሚገለገሉበት ጠቅሷል። ስለዚህ እንዲህ አይነት እንግዳ ነገሮች ሲመጡ ቀስ ብለን ጆሮአችንን ሰጠን ማድመጥና ትርጉሙን በቀና ወደዚህ መተርጎም ያስፈልጋል ለማለት ነው። እውነት ነው፣ የተሰቀለው ክርስቶስ ነው፣ ደሙን ያፈሰሰው ክርስቶስ ነው። የምንበላው ስጋና ደም የክርስቶስ ስጋና ደም ነው። ግንስ ይህ የምንበላውና የምንጠጣው ስጋና ደም በልተነው ጠጥተነው ሕይወት የምናገኝበት እኛም ከእርግማን ነፃ የወጣንበት የተዘጋው ገነት የተከፈተበት በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ፈርሶ ሰላም የሰፈነበትን ይህን ድንቅ የሆነ የቤዛነት ስራ የሰጠንን ክርስቶስ ግን እመቤታችን ቅድስት ድንግል ማርያም ወልዳ አስገኝታለች ብለን እንናገራለን እንጂ እመቤታችን ራሷ ተሰቀለች፣ እመቤታችን ራሷ ደሟን አፈሰሰች፣ እመቤታችን ስጋዋን እንበላለን፣ የእመቤታችንን ደሟን እንጠጣለን ማለት ግን ትክክል አይደለም ለማለት ነው። ቀሲስዬ ካበላሸው እንግዲህ ደግሞ ይፍቱኝ፣ ይባርኩኝ፣ ጥብቅ ይስጡኝ። ያው ዳጽ ልሳን መቼም አለ። እኛ ዝም ብለን እያመጣን እንደዚህ ምንጀረጉደው ነገር ስላለ እሱንም ማስተካክሉልኝ። ኤፍታዬ ወንድም አለም አመሰግናለሁ፣ ተባረክልኝ። ካንተ ብዙ ተምሬያለሁ። አዳምሻ እግዚአብሔር ያክብርልኝ፣ ይስጥልኝ፣ ተባረኩልኝ። ሁላችሁ በጸሎታችሁ ስሙኝ። ገብረ ማርያም እግዚአብሔር ያክብርልኝ። ቀሲስዬ ይፍቱኝ፣ ይባርኩኝ፣ ጥብቅ ይስጡኝ፣ ክህነቶትን ይጠብቅልኝ። አሜን። ቀስ እግዚአብሔር ይስጥልን ለነበረን ደስ የሚል ቆይታ እና ድል በድል ለሰጡን ማብራሪያዎችና ትምህርት መድኃኔዓለም ያክብርልን። እግዚአብሔር አምላክ ይጠብቆት። እዚሁ እኛ ጋር ይቆያሉ። አብራችሁ ነው ወደ ታች የምትወርዱት ማለት ቀሲስና እኔ ከፍ ስንል እናንተ ዝቅ ትላላችሁ ማለት ነው። እሺ ኤፍታ እሺ ይቀጥሉ። ኤፍታ ሚዩት ኖት። ያ እንግዲህ ሀሳቡ የተነሳው ቅድም አንድ ነጥብ ይዘን በስምምነት ጀምረ ነው። በስምምነት ነው መጨረሻ ላይ እንትን ያለው እግዚአብሔር ይመስገንና የድንግል ማርያምን ስጋ አልነሳም የሚለው ትምህርት እሱ ውግዝ ነው፣ ምንም ጥያቄ የለውም። እሱን አንከራከርበትም። ከስጋዋ ስጋ ከነፍሷ ነፍስ ነስቷል። እንደውም በዘመኑ እንዳሉ ጸረ ማርያሞችም ስጋን እንጂ ነፍስን አልነሳም ወይ ደግሞ ነፍስ እንጂ ስጋን ብቻ ከሰማይ የሚል ትምህርትም የለንም። እግዚአብሔር ይመስገንና ግን ቅድም መምህር ድል በድልም ሊሉ እንደተናገሩትኝ እኛም የምናምነው እምነቱ በዛ ልክ የተገደበ መሆን አለበት የሚለውን ነው በቃ ልናሰምር የፈለግነው ማለት ነው። ብዙም እንትን አያስፈልገውም። እሳቸው እንትን ስላሉ በእውነቱ ስላደመጣችሁኝ እግዚአብሔር ያክብርልኝ። እውነት ከስርም ያላችሁ ከላይም አክብራችሁ ያስገባችሁኝ አባታችን ይፍቱኝ፣ ይባርኩኝ። በድጋሚ አመሰግናለሁ። መልካም እንግዲህ ወደ ላይ ከዛ በፊት ግን ቀሲስ አንድ ከፍ ከማለታችን በፊት ኤፍታህን ላወርደውና ወደ ታች በጣም ወደው አንድ ወንድም ያለ በዛውም እርሶም እንዲተዋወቋቸው ነው። ኢዝል ኢዚኤል እባክዎትን ሚቶትን ያብሩ። ድል በድል ያውቋቸዋል። እሺ በእስልምና ሃይማኖት ላይ ከሚሰሩ ወንድሞቻችን መካከል አንዱ ናቸው። ተዋወቋቸው። ፎሎ ያላረጋቸው አድርጎ። እንዴት ስለውት ቀሲስ ኢዚኤል አባቴ ይፍቱኝ፣ ይባርኩኝ። ከእርሶ ጀምር ይሻላል። አጎቴም አማለሻም ሁላችሁ እንደዚህ አይነት ሀሳቦች መነሳታቸው እንዴት ነው? በዚህ በእስልምና በኩል ሹብሃት እንዳይፈጠር ይላሉ። ምን ማለት ነው? በሰው ልብ ውስጥ ጥርጣሬ ነገር እንዳይፈጠር እንደዚህ መጥራት አለባቸው። ስለዚህ ኦርቶዶክሳውያን እንትን ባትሉ ጥሩ ነው፣ ባትደነግጡ ምናምን እና እነዚህ ሰዎች ባሉበት እኔ ምንም ነገር ማውራት አልፈልግም። አዳምሻ ቀጥሉ፣ እኔን አሳንሰኝ። ግን እንዴት አገኛችሁ? ትምህርቱን ከገባችሁበት ሰዓት ጀምሮ በጣም ብዙ ነገር እየተከታተላችሁ ነበር። ክርስቲያን እንደዚህ ነው ማሰብ ያለበት ብዬ አስባለሁ። ምንም አይነት ትምህርት ብንሰማ እንዴት አድርገን ማቅናት አለብን የሚለው ነገር ላይ አባቶች ከምን አንጻር ተናገሩት? ይሄ ክርስቲያን አተያይ ይፈልጋል። በምንም አይነት ነገር እንዴትም ሆኖ ሰው ቢናገር ክርስቲያን እንዴት ነው መረዳት ያለበት ላይ የሚለው ነገር ላይ ማተኮር ነው ያለብን እንጂ ይሄ እንዴት ነው ቶሎ ብሎ ለትችት መቅረቡ ላይ እኔ እንትን አልልበትም።
እንግዲህ ድል በድል ከዚህ በኋላ ይዜልን ስታገኙት በደንብ አድርጋችሁ ቤተሰብ አድርጉ። ቀሲስዬም እንደዛው ከስር ያላችሁ ኦርቶዶክሳውያን በጠቅላላ ማታውቁት ካላችሁ ቤተሰብ አድርጉልኝ። በጣም መወደው በጣም ተረጋግቶ የሚያወራ ገና ብዙ ትምህርት የሚያስተምሩ ያው ተፍሲር ምናምን እያሉ ግራ ያጋቡኛል እንጂ እነሱ ቤት ስገባ አሁን ያወራውን ወሬ አልገባኝም ምን እንዳለ ሲገባ መጀመሪያ ግን በጣም ከመወዳቸው ወንድሞች መሀል አንዱ ነው። በጣም ጀግኖች ናቸው። አሁን በዘመናችን ጀግና የምላቸው ወንድሞች አሉ እና በጣም የምወደው ነው። ግን እኛን የሚመጥን ወሬ እዚህ ቤት ስትገቡ አውሩ። ይሄ ተፍሲር ምናምን እያላችሁ ግራ አታጋቡን። ማማ የት ጋር ተፍሲር ትላለች እርሶ ለማንኛውም እሺ ከስር ላርጋቸውና ወደ ዋናው ሀሳብ መጣለን። ሁለታችንም ወደ ታች ላርጋችሁ። ከስር ያላችሁ እህት ወንድሞቻችን ደግሞ ጥያቄ ካላችሁ አሁን ትወጣላችሁ። እሺ ቀሲስን አንዴ ሀሳብ እንዲሰጡ በተነሳ ጉዳይ ላይ እድል ልስጣቸው። ከዛ ወዲያ ጥያቄ ያላችሁ ማምጣት ትጀምራላችሁ። ከዚህ በኋላ እንዴት ነበር የተማራችሁት የሚለው እናያለን። ቀሲስ ይቀጥሉ። የሚቀጠል ነገር የለውም። በመሰረቱ በጣም ቆንጆ የማብራራት ስርዓት ነው የነበረው። ያው በእርግጥ ያንተ ቤት የተረጋጋ ቤት ነው በባህሪው። በእርግጥ አንተን ሰዎች ካላሳሳቱ በስተቀር ብዙ ችግር የለም። ከዛኛው ማዳም ጀምሮ ስናስብ ሰዎች እያሳሳቱት እንጂ ብዙ በራሱ እንትን የሚያረግ ሰው አይደለም። እሺ ቆንጆ ነው። ድል በድል ቃልየት ያሰማልን። ወንድማችንም ወጣ መሰለኝ እንጂ በጣም ቆንጆ ማብራሪያ ነው ሲሰጥ የቆየው። ምንም እንደው ጊዜ ከመውሰድ በስተቀር ብዙ ጨምርበታለሁ ብዬ አላስብም። ግን እንደው ከተጋበዝኩኝ አይቀር ያውን የተፈለገው ይመስለኛል ሁለት አባቶች ይሄ እንትን የሚለው ነገር መሰለኝ እመቤታችን መድኃኒት ናት። የመጀመሪያው የመምህር ጳውሎስ የተሰቀለችው እመቤታችን የሚል ሀሳብ ሰጥቶ ነበረ። አንደኛው እሱ ትክክል እንዳልነበረ ለማንሳት ነው። ክርስቶስ ነው ወይስ ማርያም ናት የተሰቀለችው? ለምን እንደዚህ የሚል ትምህርት ማስተማር አስፈለገ? ያልተማርነውን ትምህርት ያልተሰጠ ነገር ለምን ይሰጣለው? ሁለተኛው የምንበላው የምንጠጣው የማርያምን ስጋና ደም ነው የሚል ትምህርት በቀጥታ ተሰጥቷል። የራሳቸው ምልከት አለ። ድል በድል እንደዛ ሊሉ የቻሉ በምንድን ነው የሚለው ሊኖር ይችላል። ግን እንደ ትክክለኛው አስተምሮት ግን ስንሄድ ግን ይሄ በጣም የተፋለሰ ነው ወይስ አይደለም? የምንበላው የማርያምን ነው የጌታን ስጋና ደም ነው የሚለው ላይ ሀሳብ እንዲሰጥበት ነው። ቢሮ ናቸው ያሉት። እሺ ለዛ ነው የቀጥል ቆያው ሰው እያስተናገር ስለሆነ። እሺ ስለዚህ ወደ ዋናው መርሃ ግብር እንምጣ። እንግዲህ ከዚህ ሰዓት ጀምሮ ያው ቀሲስ ሲጨርሱ እሺ ይስጡ። እሺ ተመልሼ ልግባ ልውጣና ተመልሼ ልግባ እንዳረብሽ መልካባለሽ። መልካም እግዚአብሔር ይስጥልን። ድል በድል እንግዲህ ብዙ ሀሳብ ተነስቷል። እቅጭቅጫን ስንናገር ግን ያው ብዙ ጊዜ ሀሳብ ይነሳና ተበትኖ ነው የሚያልፈው። ግን አሁን የራሴን አቋም ልግለጽ። የራሴን አቋም ከተማርኳቸው አሁን ከሰማኋቸው ትምህርቶች እስካሁን ካወራናቸውና እንዲሁም ደግሞ ከቤተክርስቲያን የተማርኩትን ትምህርት ባጭሩ መጀመሪያ ምላሽ ልስጥ፣ የራሴን አቋም ልግለጥ። የመጀመሪያው የተነሳው ሀሳብ ዳይላማዊ ሀሳብ ወይም ደግሞ በሁለት ሰይፍ በኩል ለመቁረጥ የተነሳ ሀሳብ ነበር የተነሳበትን ኢንቴንሽኑ እናውቀዋለን፣ ምክንያቱን አውቀዋለሁ። በተለይ በዚህ ሳምንት ውስጥ እየመጡ ያሉ ነገሮች ከዚህም በኋላ የሚመጡ አሉ። የግንቦቱ ስብሰባ እስከሚያልቅ ድረስ የተለያዩ አይነት ሽብሮች ይነሳሉ። ይሄ የታወቀ ነው፣ እናውቀዋለን። ነገር ግን ምዕመኑ ግራ እንዳይጋባ እኔ የቤተክርስቲያን ልጅነቴን የቤተክርስቲያን ልጅ ከመሆኔ አንጻር በተማርኩበትና በሄድኩበት ቦታ ሁሉ እመቤታችን ቅድስት ድንግል ማርያም በክርስቶስ መስቀል ላይ ተሰቅላ አላየንም። ነገር ግን ተሰቅላለች ያሉበት ሀሳብ ልጇ የራሷ አካሏ ስለሆነ በልቧ ሰይፍ ያልፋል የሚለውን ሀሳብ እንደ መረዳት እንደ አንድ ኦርቶዶክስ ልውሰደው። ግን እንደ አንድ አስተምሮ ግን ትክክል ያልሆነ ትምህርት ነው የተሰጠው። እመቤታችን ሳትሆን አንድያ ልጁን እስከ መስቀል እስከ ሞት ድረስ የሰጠው እግዚአብሔር አብ ጌታችን መድኃኒታችን ኢየሱስ ክርስቶስ በፍቃዱ እግዚአብሔር ወልድ ሰው ሆኖ በመስቀል ላይ ሞቶ በደሙ አንጽቶናል። የመስቀልን ቤዛነትን ፈጽሞልናል እንጂ እመቤታችን ቅድስት ድንግል ማርያም ወይም አንድ ፍጡር የክርስቶስን ቤዛነት መተካት አይችልም። ይሄ አቋማችን ነው። ስለዚህ
የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ እንጂ እመቤታችን ማርያም አይደለችም። ይልቅ እመቤታችን ቅድስት ድንግል ማርያም በመስቀሉ ስር ከእግሩ ስር ነበረች። የመከራዎቹ ሁሉ ተካፋይ ነበረች። የህመሞቹ ሁሉ ተካፋይ ነበረች። አንድም እናት ስለሆነች፣ አንድም ደግሞ ልጇም ስለሆነ። ስለዚህ የልጇ ህማምና እያንዳንዱ ነገር በእሷ ውስጥ ህመም ሆኖ ያልፋል እንጂ እመቤታችን ቅድስት ድንግል ማርያም በመስቀል ላይ ተሰቅላ ደም አፍሳ ስጋ ቆርሳ አላዳነችንም። ምክንያቱም ያዳነን ጌታ ኢየሱስ ክርስቶስ ነው። ሁለተኛው የምንበላው የምንጠጣው ስጋና ደም የእመቤታችን ነው የሚል ሀሳብ ተሰጥቷል። ይሄ ትምህርት ትክክል አይደለም። የምንበላው የእመቤታችን የቅድስት ድንግል ማርያምን ስጋና ደም ሳይሆን እየበላን እየጠጣን ያለ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን አማናዊ እውነት የሆነ ስጋና ደም ነው። ይህን ደግሞ በወንጌል ላይ ተጽፎ እናገኛለን። ይህ ስለ እናንተ የሚፈሰው ደሜ ነው እንጂ ይህ ስለ እናንተ የምታፈሰው ደም ነው ብሎ አልተናገረም። ይህ ስለ እናንተ የሚቆረሰው ስጋዬ ነው አለ እንጂ ይህ ስለ እናንተ የምትቆርሰው ስጋ ነው አላለም። ለምን ስንል ከእናቱ ማግኘቱን ስናውቅ እናቴ ብሏታል። ነገር ግን ያ ስጋ ግን የሚቆጠረው ከእናቱ የከፈለው ስጋና ደም ቢሆንም ያ ስጋና ደም ግን የክርስቶስ ነው። ለምሳሌ እኔና ድል በድል የአንድ ቤተሰብ ከአንድ እናትና አባት ብንሆን በደም አንድ ነን። ነገር ግን እኔ ታመምኩ ነው እንጂ ምለው ድል በድል ታመም አልልም። የእኔ ደም ፈሰሰ ነው እንጂ ምለው የድል በድል ደም ፈሰሰ አልልም። ለምን? ደማችን አንድ ቢሆንም የእኔ ደም በእኔ አካል ውስጥ ተወስኗልና። የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋና ደም የወሰነው አካልነቱ ነው። ፍጹም ሰው ሆኖ ከሁለት አካላት አንድ አካል ስንል ከሰውነት አካልነትን ይዟልና ያን ስጋና ደም የያዘው የሰውነት አካል ወስኖታል። የእመቤታችን ብለን እንዳንል በአካልነቱ የሚጠራው የጌታችን የመድኃኒታችን የኢየሱስ ክርስቶስ አካልና ደምና ስጋ ነው። ስለዚህ ፍጹም ሆኗል። እመቤታችን ቅድስት ድንግል ማርያምን የጌታችን የኢየሱስ ክርስቶስን ክብር ለእሷ የምንሰጣት ከሆነ ወይም ከእመቤታችን ተዋህዷል የሚል ሐሳብ ይዘን የምንመጣ ከሆነ እመቤታችን ቅድስት ድንግል ማርያምን ከሶስቱ አካላት ጨምረን አራተኛ አካል አድርገን መለኮትነትን እንሰጣት ነበረ። እመቤታችን የመለኮት እናት ተባለች እንጂ መለኮት አትባልም። ለምን? የመለኮት እናት የተባለችው ከእርሷ ከፍሎ የተዋህደውን ስጋውን የተወለደው ያ ሰው ሆኖ የመጣው ኢየሱስ ክርስቶስ መለኮቱን ከሷ ዘር ወይም ደግሞ ከእመቤታችን ከቅድስት ድንግል ማርያም ተወልዶ የሰው ልጅ ተብሎ መለኮትን አገኘ እንጂ እመቤታችንን ከመለኮት ጋር ተዋህዳ መለኮትነትን አገኘች አንልም። የመለኮት እናት እንላታለን። ቅድም መምህራችን ሲያብራሩልን ስለነበረ። ስለዚህ የመለኮትን ስራ ለፍጡር መስጠት አንችልም። የመለኮትን ምስጋና ለፍጡራን መስጠት አንችልም። ስለዚህ እመቤታችን ቅድስት ድንግል ማርያም መለኮት ወይም አምላክ ብላ ቤተክርስቲያን አታመልካትም። እመቤታችን ቅድስት ድንግል ማርያም የተፈጠረች ብለን ነው የምንቀበላት። እመቤታችን ቅድስት ድንግል ማርያም ግን ከፍጡራን በላይ እንላታለን፣ ከአምላክ በታች እንላታለን። ከአምላክ በታች የሆነችው አምላክ የፈጠራት የእጆቹ ስራ የአዳም ዘር ስለሆነች ከዳዊት ዘር የመጣ ስለሆነ ከፍጡራን በላይ የምንላት የትኛውን ፍጡር አምላክን እናትህ ነኝ ብሎ መንገር ስለማይችል አብን መስላለች እንላለን። ከአብ ጋር እኩል አድርገን መስላለች ስንል ልጅ በሚለው ቋንቋ እንጂ አብ መለኮታዊ ባህሪው የእመቤታችን ነው፣ የእመቤታችን መለኮታዊ ባህሪ አላት ማለት አይደለም። እግዚአብሔር አብ ይህ የምወደው ልጄ ነው ብሎ ተናግሯል። እመቤታችን ከፍጡራን መካከል ልጄ የሚላችሁን አድርጉ በማለት ተናግራለች። ስለዚህ ሁለት አካላት ሁለት ምን ብለዋል? ልጄ ብለዋል። እመቤታችን ከፍጡራን ብትሆንም መለኮትን በመውለድ ልጄ ብላለች። ቅድመ ዓለም ደግሞ ያለ እናት እግዚአብሔር አብ ወልድን ወልዶት ምን ብሏል ማለት ነው። ቅድም ድል በድል ያነሱት ክፍል ማለት ነው። መምህራችን ያብራሩት ክፍል ማለት ነው። ስለዚህ ቅድመ ዓለም ያለ እናት ከመውለዱ የተነሳ እንዲሁም ደግሞ ልጁ ስለሆነ በሶስቱ አካላት ውስጥ የሚወለድ ወልድ ስለሆነ አብ አባት ስለሆነ ልጄ ብሎታል። ስለዚህ አብን መሰለች እንጂ አብን ሆነች የሚል ካለ ሁሉም ሰው ኤክስ ይሆናል። አብን ሆነች ማለት በመለኮትነት ዓለም ሳይፈጠር ነበረች ማለትን ስለሚይዝ ይሄ የተለጠጠ ምስጋና ይሰጣል፣ ኤክስ ነው። ስለዚህ እመቤታችን ከፈጣሪ በታች የሆነችው ፍጡር ስለሆነች፣ ከፍጡራን በላይ የሆነችው አምላክን ስለወለደች፣ አብን የመሰለችው ልጄ ስላለች፣ እንዲሁም ደግሞ ከፍጡራን በላይ ያከበራት ራሱ እግዚአብሔር አምላክ ስለሆነ፣ ይህን ደግሞ የሰማነው ከገብርኤል ስለሆነ ለእመቤታችን የምንሰጣት ክብር ድንበር ሊኖረው ይገባል ማለት ነው። ስለዚህ የበላነው የጠጣነው በክርስቶስ ስጋና ደም የዳን ነው እንጂ ከእመቤታችን ከቅድስት ድንግል ማርያም በደንብ እየሰማችሁ እመቤታችን ቅድስት ድንግል ማርያም ተሰቅላ እመቤታችን ቅድስት ድንግል ማርያም
ደሟን አፍሳ እመቤታችን ቅድስት ድንግል ማርያም ስጋዋን ቆርሳ የዘላለም ሕይወት ሰጠች የሚል ትምህርት ቤተክርስቲያን አትሰጥም። የሰጡት አባቶች መጠየቅ ይኖርባቸዋል። ከምን አንጻር ሊሉት እንደቻሉ ሊመረመሩ ይገባል። የኦርቶዶክስ አስተምሯና የአባቶቻችን ትምህርት ይህ ነው። ይህንን አባቶች ለመውቀስ ምን አይነት ሞራል አመጣችሁ ብትሉን ቅዱስ ጳውሎስ እኛ ካስተማርናችሁ ትምህርት በስተቀር መላእክት እንኳን ቢሆኑ አዲስ ትምህርት ቢሰጧችሁ እንዳትቀበሉ ብሏል። መላእክት የሚላቸው በትርጓሜው ስንመለከተው የቤተክርስቲያን አባቶች የሚለው ነው የሚይዘው። ስለዚህ እነዚህ የበቁ የቤተክርስቲያን አባት የምንላቸው ቤተክርስቲያን ይመራሉ የተባሉ አባቶች የተሳሳተ ትምህርት እንኳን ቢሰጡ እኛ ከትክክለኛው ሐዋርያት ከሰጡን ትምህርትና አባቶች ከሰጡን ትምህርት ተነስተን እነዚህን አባቶች የመጠየቅ ሞራል ይኖረናል ማለት ነው። በንቀት ሳይሆን በልጅነት፣ በመጥላት ሳይሆን በልጅነት ከሰጡት ሀሳብ ተነስተን ጥያቄ እናቀርባለን ማለት ነው። ስለዚህ እስካሁን የነበረ መርሃ ግብር በዚህ ዙሪያ ላይ ያጠነጠነ ነበረ። ስለሰማችሁን እግዚአብሔር አምላክ ከእናንተ ጋር ይሁን። በልጅነትና ስነስርዓት ባለው መንገድ ሁላችሁም እንድትጠይቁ እላችኋለሁ። እንዳትደናገጡ፣ የሚያስደነግጥ ምንም ታሪክ የለም። እንዳትሸበሩ፣ የምንሸበርበት ታሪክ የለም። ቤተክርስቲያን አስቀድማ ከ2000 ዓመታት በፊት ልጆቿ የሚመሩበትን ነገር ከሐዋርያት ከራሱ ከጌታችን ከኢየሱስ ክርስቶስ ያገኘችውን ትምህርት ጽፋ ያስቀመጠችልን ስለሆነ የምንወናበድበት ነገር የለም። ሁላችንም እንማር፣ ሁላችንም ከፍ እንበል፣ ሁላችንም ደስተኛ እንሁን። ባለንባት ቤተክርስቲያኑ ሰዎች ይሳሳታሉ እንጂ ቤተክርስቲያን አትሳሳትም። ሰዎች ስተው ይወድቃሉ እንጂ ቤተክርስቲያን ትምህርቷ የሚሳሳት አይሆንም። ሰዎች በመረዳት የተሳሳተ ነገር ይናገራሉ እንጂ ቤተክርስቲያን ከጌታ በተቀበለችው ትምህርት የተሳሳተ ትምህርት አስተምራ አታውቅም ነው። ስለዚህ እየተማርን እየጸናን እየበረታ እንሄዳለን። ስለዚህ ከዚህ በኋላ የምሰሙት ነገር የሚያሸብራችሁ ሳይሆን ወደሚቀጥለው ምዕራፍ ወደሚቀጥለው ትምህርት እየተጓዝን እንሄዳለን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ድል በድል ይህን ይመስላል። ከዚህ በኋላ እንግዳ እንቀበላለን። በጣም ነው የማመሰግነው ድል በድልዬ ስናገሩ ታቁት በፍቅር ስለሚ እውነት ነው። ቃሌት ያሰማልን። በጣም ደስ የሚል ነገር ነው። መረዳት ማለት የቤተክርስቲያን መረዳት ማለት ቤተክርስቲያንን ማወቅ ማለት እንደዚህ ነው። አሁን ዝም ብሎ እንደነገርኳችሁ አሁን እኛ ፖለቲካ እንስራ ብንል እንችላለን እኮ በጣም እንችላለን። ጌታ ምስክሬ ነው። አሁን የተነሳውን አጀንዳ ሊያስቀይር የሚችል አጀንዳ ማንሳት እንችላለን በጣም ማለት ነው። አሁን ዝም አዲሱ መደበኛ ብዬ የሆነ ጉዳት ጥቼ እንደዘረግፍና ይሄው የእናንተ ምናምን ብዬ ብናገር ማለት ነው መገልበጥ እንችላለን። ቀላል ነው፣ በጣም ቀላል ነው። በጣም ግን ደግሞ እኛ ማይንድ ሴት በቃ በደንብ አድርገን ያስተማርነ በደንብ እያደረግነ እየገለጥነ እንዴት ነው የሚለውን ነገር ማየት ነው። እና አዳም ተባረክ ቃልዮ ታፈማልን። በጣም ተባረክ ብዙ ታውቃለህ። ከዚህ በኋላ ክሮስ የሆኑ ጥያቄዎችን ጥያቄ ለሚያነሱ ሰዎች እናቀርባለን። ለምሳሌ አቤል አብ ልጅ የሚልበትና ማርያም ልጅ የምትልበት የተለያየ ነው ብሎናል። ስለዚህ ማርያም ልጄ ስትለው በምንድን ነው ልጄ ያለችው? አብ ልጄ ሲል በምንድን ነው ልጄ ያለው የሚለውን እንጠይቀዋለን። እሱ ያብራራል ማለት ነው። እኛ እስካሁን ድረስ ተጠያይቀን አይደለ? አሁን እኛ እንጠይቃለን፣ እነሱ ያብራሩልናል። እኛ የቤተክርስቲያን ሀሳብ አንስተን እንጠይቃቸዋለን። የሚቃወሙ ሰዎች እኛን ያስረዱናል። እኛ እርስ በርስ እንደተረዳዳ ነው አሁን የማስረዳት ስልጣን እንሰጣቸዋለን ማለት ነው። ቤተክርስቲያን ትጠየቃለች ሳይሆን ትጠይቃለች እንጂ አትጠየቅም ወደሚለው ርዕስ እንሻገራለን ማለት ነው። ስለዚህ መግባት ትችላላችሁ። ጂቱ፣ ናታን እናት፣ ልዩ፣ ሳምሪ እንኳን ደህና መጣችሁ። ሰላም በሉን። አሁን እሺ፣ ልዩ ትቀድሚያለሽ። በጣም ትደጋገፉ አይደለ እንዴ? የአንድ እናት ልጆች እኮ ነን። በጣም እሺ። ልቀጥል። ሀሳብ መስጠት ይቻላል። መረዳታችንን መናገር እንችላለን። አዎ፣ ጥያቄም ማቅረብ እንችላለን። አዎ፣ መብታችሁ። እሺ፣ እንግዲህ ቃለ ሕይወት ያሰማልን። ለወንድማችን ድል በድልም ለአባቶቻችንም እንደዚህ ደግሞ ለወንድማችን ይፍታ ቃለ ሕይወት ያሰማልን። በጣም ደስ ይል ነበረ። ትንሽም ደግሞ ስንረብሽ ስንልብን ነበረ፣ ግን ደግሞ ያው መጨረሻ ላይ ተረድተናል። የወንድማችን የመምህር ድል በድልን በጣም ነው መወዳቸው በዚህ አጋጣሚ እና ትንሽ ግን ብለውን እንትን ሊሉን ነበረና የሆነ ተምታታንና ግን ደግሞ መጨረሻ ላይ በጣም ተረድተናል።
ሌላ የኔ ሀሳብ ከሰሞኑ ጀምሮ የሚነሱት እነዚህ በአባቶች ትንሽ የተሳሳተ ትምህርቶች ይነሳሉና ከአባታችን እኛዳ በኦሮምኛ ያስተላለፉት አባት ያስተላለፉት ትምህርት ነበርና በዛ ዙሪያ ብዙ ልጆችን አይቻለሁ። የተሳሳተ እንትን አመለካከት ነበራቸውና ፎቶአቸውን ለጥፈው ልክ እንደተገፉ እንዳላጠፉ የተሳሳተ ትምህርት እንዳላስተማሩ አድርገው ሲያስተላልፉ የቆዩ ልጆች ነበሩ እና እኛ ህፃን አይደለንም። የተባለውን የምናይነን የምንሰማነን በሶሻል ሚዲያ የወጣ ነገር ነው። ይህንን ያውቃሉ አባቶችም እንደሚተላለፍ በእርግጠኝነት ያውቃሉ እና እዛ ጋር እነሱ የተናገሩት ስህተት ነው። እንደገና ደግሞ መልስ ብለው ደግሞ የመጡበትም እንትን እኔ ይቅርታውን ራሱ ትክክለኛ ነው ብዬ አላስብም። መጀመሪያ አንድ አባት ሲናገር ጊዜውን ቆጥቦ ነው መናገር ያለበት። እዛ ላይ ሲናገሩ እኔ የመጣሁት ስለ ክርስቶስ ቤዛነት ብቻ ነው ለመናገር የመጣሁት ብለዋል። የክርስቶስን ቤዛነት ተናግሮ ብቻ አልወረዱም። የክርስቶስ ቤዛነትን ለመናገር እንዳውም የእመቤታችንን አንስተዋል። እንዳውም መዝሙር ራሱ አንስቶ ያንን መዝሙር እንትን ብሎ ራሱ ሲያስቁ ነበረ። እዛ ጋር ያነሱት ፖይንት እና እዛ ጋር ይቅርታ ሲናገሩ ደግሞ የተናገሩት በጣም ይምታታል። ልዩነት ነበረው። አስተውላችሁ? ይቅርታ እንዴ አቤል ከስር ከምትጽፍ እኛ ከላይ አለን። ዝም ብለህ ሽብር ለመፍጠር ከሆነ እንደ አሸባሪነት አሰናብታለሁ ወይ ደግሞ ስርዓት ባለው መልኩ ግባና አስረዳ ተብሏል። ሐሳብን እንደ ሐሳብ ልንቀበል ተዘጋጅተናል። ስለዚህ ገስት ላክና ልክ አንድ ስነ ምግባር እንዳለው ሰው ገብተህ አይ እኔ እንደዚህ ነው የሚመስለኝ ምናምን የሚለው ማብራራት ትችላለህ፣ መብት ነው ብለናል። ግን ከስር ሆኖ የሽብር ስራ መፈጸም አሸባሪነትን ነው የሚያስፋፋውና እናባርራለን። ሰው ግባ ወደ ላይ። እንደዛ ነው። ስርዓት ያዙ። ከስር የምጽፉ ግቡ። ማንም ሰው ሁሉ ጥያቄም ካላችሁ ማብራራት ከቻላችሁ ለምንጠይቃችሁ መልስ ካላችሁ ግቡ ብለናል። እምቢ ካላችሁ እንደ አሸባሪ ትወገዱ። አላስ እናቴ ቀጥይ። አዲዬ ብዙዎቹ ጴንጤ ናቸው ብለሻል። ጴንጤዎችም አሉ ማቃቸው ደግሞ የተዋህዶ ልጆችም ስለነበሩ ነው አሉ ብዙዎች አሉ እና ይህንን ትስ አባታችን ልክ እንደተገፉ አድርገው ቲክቶከሮች ነበሩ ሲሰሩ የነበሩ እና ለነሱ ነው መልእክት። ያው እነሱ ጴንጤዎቹ ያው የነሱ ስራቸው ስለሆነ የነሱ የታወቀ ነው። ግን የኛው ልጆች ሆነው ቤተክርስቲያን ውስጥ ሆነው ይሄ ነገር ፊት ለፊት ክህደት ትምህርት ተነግሮን ከዛ በኋላ እኔ ለማለት ያልኩት ይሄንን ነው ለማለት ያንን ለማስተካከል የተሰጠው የውሸት እንትን እኔ አልተቀበልኩትም። ምክንያቱም እዛ ጋር የክርስቶስን ቤዛነት ለመግለጽ ነው እንጂ የጫማ የምን እሱ ዝርዝር ውስጥ ለመግባት ጊዜም የለኝም ብሎ ነበረ። ግን ደግሞ በእርግጠኝነት እመቤታችንን አንስተዋል። እንደገና የሆነ መዝሙር ራሱ አንስተው ህዝቡን እዛ ውስጥ ፈገግ ሲያደርጉ ነበረ እና ጊዜ ለመቆጠብ ከሆነ ቆጥቦ ለመናገር ከሆነ ስለ ክርስቶስ ቤዛነት ተናግሮ መውረድ ይቻላል። አለበለዚያ ደግሞ ያነሱትን የእመቤታችንን ስላነሱ ቤዛነት ደግሞ የእመቤታችን ቤዛነት ከዚህ አንጻር ነው ብሎ መናገር ይችሉ ነበር። ስለዚህ እዛ ጋር መናገር የፈለጉት እዛ ውስጥ ያለውን ህዝብ የሚያስደስት ነገር ነው። ተናግረው ወርደዋል። በጠበጡንና እንትን አሉ። ከዛ ደግሞ መልሶ እንትን ያሉት ነው ምንድነው እኛ ሰዎች እኛ ክርስቲያን የተባልነው ልጆች የምናመዛዝንበት ጭንቅላት ሰጥቶናል። ለምንድን ነው ማናመዛዝነው? ለምንድን ነው ከሃይማኖታችን ዘርን የምናስበልጠው? ዘረኝነት ሌላ ነው፣ ይሄ ሌላ ነው። አባታችን እኮ እንደዚህ ስለሆነ ነው ዘላችሁ ኦሮሞ ስለሆነ ነው ዘላችሁ ማለት ነው። ሁላችንም ያው ኦሮሞንን ከተባለ እንደንትነት ማለት ነው። ግን ደግሞ እዚህ ጋር ሲሳሳቱ ገና ኦሮሞ ናቸው ብዬ የነሱ ፎቶ ለጥፌ መዘፍንበትና እንትን ምልበት ተገፉ ብዬ እንትን አንገቴን እያነቃነኩ እንትን ምልበት የለኝም እና ይሄንን ብታስተካክሉ መልካም ነው። ለምንድን ነው ሁሌ እንደ ጅል የምንታየው? ከምን አንጻር ነው እንደዚህ የሚሉን ብሎ ማመዛዘን ነው። በቃ ቤዛ ከተባለ ያ ቤዛነት ቤዛ ማለት ምን ማለት ነው? ማልጀሌላኒ ሂኩ ደበር ሂኩኒ ደንደኛ ቤዛ ማለት ምን ማለት ነው የሚለውን እኮ በመዝገበ ጸሎት እንትን ማለት እንችላለን፣ መፍታት እንችላለን። እንደገና ደግሞ እዛ ጋር ሲሰጡ ለምንድን ነው የእመቤታችንን ስም የጠሩት ታዲያ? ከጠሩስ ደግሞ ለምን እንደዚህ በቃ ብዙ ነገር አለ ዛሬ እንትን ማለት አለባችሁ፣ መመርመር አለባችሁ።
እና ፖለቲካና ሃይማኖትን ብትለዩ መልካም ነው። ምክንያቱም አሁን የሚገዛው እንግዲህ እንደተባለው ኦሮሞ ነና በኦሮሞ ጊዜ ቤተክርስቲያን እንደዚህ ሆነች ለእንትኑም ጥሩ አይደለም ካላችሁ ለስምም ጥሩም አይደለም እና ጥሩ የሰራችሁ እንዳይመስላችሁ። ሌላው ደግሞ አሁን ደግሞ ሌላ አባታችን የተናገሩት ነው ስለ እመቤታችን ተሰቅላለች ቤዛ ሆናለች የሚለው ነገር ነውና እሱም ቢሆን እኮ ትክክል አይደለም። እኔ እንዴት ነው የምረዳው? አሁን ለምሳሌ እኔ ከእናቴና ከአባቴ ተገኝቻለሁ። አዎ እኔ ለኔ መገኘት እናትና አባቴ ምክንያት ናቸው። ደግሞ ትልቅ ደረጃ እንድደርስ እንድማር ሌላ አክስቴ እህቴ ምናምን ረድቶኝ ሊሆን ይችላል፣ ምክንያት ሆኖ ሊሆን ይችላል። ግን ደግሞ እኔ ተነስቼ ትናንትና ነገ ብሰቀል እና እናት አባቴ እህቶቼ አብረውኝ ተሰቀሉ ማለት አይደለም። ኦኬ ጂቱ ተሰቀለች ሊባል ይችላል እንጂ ቤተሰቧ እናቷ አብራ ተሰቀለች ማለት አይደለም። ባጭሩ እኮ እንደ በእንትን ራሱ መረዳት ይቻላል። ስለዚህ እና መደንገጥ ምናምን ምን አመጣው? እና ሌላው ደግሞ አባቶች ማለት ነው እንደዚህ አይነት ጠጠር ያለ ነገሮችን ሲያነሱ እንደው ቅድም ወንድማችን ድል በድል ግን ከዚህ አንጻር ሲሉ ነበር፣ በሊቃውንት በምን ሲሉ ነበር። እና እዛ ደረጃ እኮ የማይደርስ ልጆች አሉ ማለት እኛውን ገና ነን፣ ህፃናቶች እኮ አሉ ይሄ ነገር እንደሚ እንትን የሚሉ አሉ ማለት ገና ነን እኛ፣ ህፃናቶች አሉ፣ አጥንት የሚግጡ አሉ። ይሄ ነገር ሚዲያ ላይ እንደሚወጣ ያውቃሉ። ስለዚህ ምን አለ በእንትናችን ቢሰጡን፣ በሚገባን መልኩ ቢሰጡን። ሌላ ደግሞ ጊዜያቸውን ተጠቅመው ደግሞ አይ ከዚህ አንጻር ነው ብሎ ሚዲያ አላት ቤተክርስቲያኒቷ፣ ለምን አያስረዱንም እንዴ? ጊዜ ካላቸው ያነሱበትን የጌታንም የእመቤታችንንም ከዚህ አንጻር ነው ብሎ አብራርተው ለምን አይሰጡንም? ተኮስ አድርገው የሆነ ነገር ይላሉ፣ ከዛ እሱ ይቆራረጣል፣ ህዝቡ ይረበሻል፣ አጀንዳ ይሆናል። እና የሚሰጡንን ትምህርት አውደ ምሕረት ላይ ቢያስቡበት ነው የምለው። እና ይሄ ቢስተካከልልን ነው የምለው። ሌላው በአጥማቂያን እንትን ደግሞ ብዙ በውስጥ የምትሳደቡ ልጆች አላችሁ እና እኔ እንደዚህ አይነቶችን ስለማልደግፍ ነው። ብዙዎች ከዚህ በፊትም የሚሰድቡኝ አሉና በዚህ ዙሪያ መብቴ ነው አለመቀበል መብቴ ነው። ማንም እንትን አይለኝም። እኔ ዛሬ የፈውስ ቀን ነው፣ ነገ የፈውስ ቀን ነው፣ ዓርብ ሐሙስ የሚል በቀጠሮ የሚፈውስ ጌታ የለኝም። እኔ ጸበል ስጋን ይፈውሳል አውቃለሁ፣ ልፈወስበት እችላለሁ፣ መብቴ ነው። የፈለኩት ቤተክርስቲያን አጥቢያ ሄጄ ገዳማት ሄጄ መጠመቅ እችላለሁ። ምንም ቀጠሮ ይዤ ወይ ደግሞ እንትና ቤተክርስቲያን እንትና ገዳም ብዬ መርጬ የምጠመቅበት እንትን የለኝም። ጭንቅላት ካላችሁ መርምሩ፣ ሰውን አትከተሉ፣ ታምራት ላይ እንትን አትበሉ። መጽሐፍ ቅዱስ ላይ ራሱ እንትን ምልክትን የሚሻ ትውልድ አትሆኑና ብትረጋጉ ይሻላችኋል። ብዙ ማህበር ከፍታችሁ ግቢ የምትሉ ልጆች አላችሁ፣ አልገባም ስላልኳችሁ የማታወሩኝ ልጆችም አላችሁና አልሰማችሁም ለማለት ነው። እና በተለይ በዚህ በአባቶች የሆነ ነገር ሲናገር የምትጨው ነገር ይሄ ፍኖተ ጽድቅ ሲጀመር እኮ የሆነ ብሔር የተሰገሰገበት ነው። እሱም መነሻውም እሱ ዞሮ ያው አብዛኞቹ አይታችሁ ከሆነ ይሄ የህገወጥ ሲኖዶስ ውስጥ ያኩረፉ ናቸው። እዛ ውስጥ የተሰገሰጉ ታዲያ አሁን ብታያቸው ማለት ነው ዘማሪያንም መምህራንም የተባሉት እንዳለ እዛ ውስጥ ናቸው ያሉት። እና እዚህ የኤልያስ ወንድም የሆነ ሰዓት ላይ ጓደኛዬ ነበረና እማራለሁ የሆነ ትምህርት ጀምሬያለሁ ኮርስ ምናምን ይለኝ ነበር እና ምንድነው ስለው አይነግረኝም ነበርና እግዚአብሔር የሆነ ሰዓት ላይ ያወጣዋልና ሶስት ወንድማማቾች ናቸው። ኤልያስ አንድ ደግሞ ዶክተር አለ፣ አንድ ደግሞ ይሄ ጓደኛ ያለና እዚህ 4 ኪሎ ነው የሚኖሩት፣ አክስታቸው ጋር ነው የሚኖሩት። ካህን ነው አባታቸው እና እሷ ጋር ነው የሚኖሩት። አንድ ክፍል ተሰጣቸው የነበረ ያኔና አሁን ግን የት ናቸው ስትል ተተኩሰው የሆነ ቦታ ናቸውና ይሁን ጥሩ ደረጃ ላይ መኖር መልካም ነው። ግን እግዚአብሔርን ሸጦ ቤተክርስቲያንን ሸጦ ለሆድ አድሮ አይደለምና ብትስተካከሉ መልካም ነው። ኬት እንደጀመረም አይታል። እንትን በሸዋ ነው ጠንካራ የሚባለው በሃይማኖቱና ሰምተህ ከሆነ የት ጋር እንደጀመሩ እንቡቅስና እንናቅላለን ሲሉ የነበሩ እና ኃይለ ሚካኤል ኬት እንደሆነ ታስታውሳላችሁና በጣም የተያያዘ እንትን ስላለው ይሄ ፍኖተ ጽድቅ የቤተ ክርስቲያን እንትን ሳይሆን ነቀርሳ ነው። መጨረሻውን ታዩታላችሁ፣ ይበተናል። እግዚአብሔር አንድ ቀን
ያጸዳል ቤቱን እና በጣም ውስጥ ነው የሚሄዱት። በየቦታው ይዘዋል፣ በየክልሉ ይዘውታል። ትላንትና እንቡቂስና እንነቅላለን ሲሉ የነበሩ ከተክለ ሃይማኖት ገዳም ከተክልዬን እንነቅላለን ነፍጠኛ ሲሉ የነበሩ እና ኃይለ ሚካኤል ሌሎች እዛ ናቸው። አሁን የጠቀስኩላችሁ እናንተና እዛ ናቸው። እኔ ስለማውቀው ነው ቤተሰቡ ሙሉ። ይሄ ዋናው ኤልያስ ማለት ነውና እንዴት ተያይዞ እንደዚህ እንደመጡ መጨረሻ ላይ ይገባቸዋል። እና አንዳንዴ አዳም ሲናገር የሆነ እንትን ይመስለኛል ነብይ እና ለሱ እኮ አይደለም 2011 ላይ 2012 ግንቦት ደብረ ሊባኖስ ነበርኩ። ታስታውሱ ከነበረ ለ3 ወር ምናምን ኦኬ፣ እዛን ያልተዋወቅንም ኦኬ፣ እዛ ነበርኩና ጋፋ ሰኒ ጀሪን አቺ ቱረን ኢዶ ደብረ ሊባኖስ ቦታን ኪዳነ ምሕረት ጀለምቱ ተካ እና ወልገይ ጎዳን ጀሪን ሰን የእውነቴን ነው የምላችሁ ከሰቱ ወረሻዋ አከዲ ቃላት ይላል የእውነት ናቸው ምናምን። አሁን ስለማውቀው እኔ የእናቴ ቤተሰቦች በጠቅላላ ገብረ ጉራቻ ናቸው። በእናቴ በኩል በጠቅላላ እሺ። እና እኔ አውቀዋለሁ ካዮኒሳን ትዴመን ካዮኒሳን ማልጎቻ ከጅረን ደብረ ሊባኖስ ገዳም ሲጀመር እንደዛ በእንትን በምንድን ነው በሱቅና በምናምን እንዲከበብ የተደረገበት ምክንያትንም አውቀዋለሁ። ያን ካልተደረገ አይበተንም። መበተን ስላለበት ይደረጋል። መጀመሪያ ክብሩን ማውረድ ነው። ገብረ ጉራቻ ሀገር ነው፣ በሰላሌ አውራጃ ያለ ነው። ስለዚህ አብዛኛው መነኮሳቶች የሚወጡት ከዛው ከከተማው ነው ብታውቁ። ከደብረ ጽጌ ጀምሮ እስከ ታች ድረስ ይሄ ሙካ ጡሪ ምናምን ከሚባልበት አንስታችሁ ወደ ታች ብትወርዱ በሃይማኖት ጠንካራ እንትን ነው። የኦሮሞ ተወላጅ ነው፣ ጠንካራ ነው። ሲወጣ እንኳን የጽዋ ምናምን ይዞ ሲሄድ በመንገድ ላይ እየዘመሩ ሁሉ የሚሄዱ ናቸው። በኦሮመኛ አማርኛ ወፍ ላይችሉ ይችላሉ ሁሉ እንዳለ መነኮሳት ደብረ ሊባኖስ ሄዳችሁ ብትመለከቱ ኦሮመኛ ተናጋሪ እንዳለ ሴታትን ወጣት እንዳለ እግዚአብሔር አምላክ የባረካቸው ሀገሪቷ ምሪቷ ጽድት ያለች ካዩ ኢሳን በርባደኒፍ ደመቹ ላፍ ጀሪንሰን ዲገሙ ቀበል ምክንያቱስ እሽ ማፊዮ ጀኔ ካዮን ኢሳን በርባደን አችት ጌቸኒ ፎዳተኒ ዋን በርባደን ሆጀቹ እንደንዴ ለምን እምነት አለ፣ ሃይማኖት አለ፣ ጠንካራ የሆነ ትስስር አለ። ጀራ አማርኛ ወሊት ላቂ አፋን ኦሮሞ ዱበት ወጂ ወሊት ተኩማን ቀምን ይላሉ። ኦሮሞን ዱጋ ከንጅሩ የት ነው ያለው ይባላል። ሐረርጌ ደቃ ወረ ወለጋ ይላላ ምናምን አምቦ ደቃ ምናምን ይላል። ያፊዋይ ጋፈቹ ፈኒ ኔታ በሱ እንታው አስገባይ እንታው ሰደተሚሻ አስገባይ ታስገቢ ዳና ሰው ደንዴስ ታስገባይ ለካውን ደም እሺ አቤት ኒቲ ቀበዱ እንጀል ታስገባይ ጥቃት የሚመስል ነገር ቢውልድ ማድረግ ነው። ታስቦ ምናምን አይደለም። ይሄ ስትራቴጂክ ነጥብ በነጥብ ማስቀመጥ ይቻላል። እኔ የዛሬ ስንት ጊዜ ነው የነገርኳቸው። ያኔ ታረቁ ተገባ ሲባል የባሰው ሊመጣ ነው። ውስጥ ለውስጥ እየተሰራ ነው። ገንዘብ ምናምን እነማን ነው የተቃወሙት ምናምን። አሁን ይዩት፣ ሚዲያዎችን ታያላችሁ። ጥግ ድረስ ነው የሚመታው። አንድነት ቢኖር ማንም አይደፍርም። አሁን ቤተክርስቲያን ውስጥ ገንዘብ እየተከፈለው በየቦታው እየሄደ እያስተማረ ያለው ምናምን ሁሉም እኩል አንድ አይነት የቤተክርስቲያን ድምፅ ይዞ ቢቃወም ይሄ ነገር ባልመጣ። የሚቃወመው ጥቂት፣ ለዛውም አሁን ቲክቶክ ላይ ሰምታችኋል። ቲክቶክ ላይ አባቶች ከላይ ያሉትን ሁሉ አሳምነን አሁን የቀሩን ቲክቶከሮች ናቸው። አያችሁት? የቀረችው ምንድን ናት? ቲክቶከር ናት። አሁን አባታችን
አቡነ አብርሃምን አቡነ ገብርኤልን አዳም በግልክ የሚያስተምሩት ትምህርት ትወዳለህ? 100% የነበሩበት ጥሩ ነው። በቤተ ክርስቲያን የተማሩ ናቸው። አዎ የብሉያትን የአዲስ ኪዳንን መምህር ተምረው የመጡ ክህነታቸውን ታከብራለህ? 100%። ለምንድነው ጥያቄ የተነሳው? አይ የተማርነው ትምህርት ትክክል አይደለም። እሺ መምህር ጳውሎስ በጣም የምንወደው ነው፣ በጣም የምናከብረው ነው። ኢየሱስ ክርስቶስ ማርያም ተሰቅላለች አለ በመስቀል ላይ። አሁን መምህር ጳውሎስን ስለምወደው አፌን አልዘጋም። አልተሰቀለችም በቤታችን። ቀጥል እኛኛው መምህር ታቦት አቁሞ ከፊታቸው የምንበላው ስጋ የማርያም ነው የምንበላው በምን ማስረጃ ብንላቸው ማስረጃ አላቸው? የላቸው። ውድቅ ነው። የተሳሳተ ትምህርት ነው። ብሔራቸው ምንድነው? ስቲል ነው ያላውቀው። አያገባኝም፣ ጉዳይ አይደለም። ካዮን ኢሳን ኤርገደ በርሶ እርባደንሰን ሞ ማሪ ዳይ በቃ ጋፊን ከኛ ከንተው ምንድነው? መቼ ነው ማርያም ስጋዋና ደሟን እንድንበላ በመጽሐፍ ቅዱስ የተነገረን የሰጠን የክርስቶስ ስጋና ደም? ልክ እንደዚህ ስንል ሌላኛው ይነሳና ደግሞ አቲ ኦሮሞ ዋንታቴ ዳፊ ይለኛል። አልሰማችሁም? ባለፈው አንዱ ኦሮሞ ያረገኛል፣ አንዱ አማራ ያረገኛል። ምን አገባኝ እኔ? ምን አገባ? የኛ ሐሳብ የሚሆነው ነጥቡ ላይ ነው፣ ቃሉ ላይ ነው። አሁንም እያወራን ያለነው በቃል ስለ ኦሮሞነት ስለ አማራነት አይደለም፣ ወይ ስለ ትግሬነት ምናምን። ሄዱ የትግራይ ላይ ተነሳ፣ ሐሳብ ሰጠን፣ እንዴት እንደዚህ ይባላል አለን። አወራን። ከላይ ያሉት ምን አሉን? እነዚህ ከየትም የተሰበሰቡ የምን ምናምን ቲክቶክ ላይ መጥተው የሚለፈልፉ እያሉ ጻፉብን። ባለፈው የሰጡት ውይይት ላይ ይሄ መናፍቅ ነው አሉን። ሰው ለመቀበል ማመን ይቀድማል ሲል ይሄ መናፍቅ ነው ተመሳስለ የገባ ምናምን ሁሉም ጻፈ። መብቱ። ምን አገባኝ? አቋሜን ይዤ እቀጥላለሁ። ትምህርት ነው የቤተክርስቲያን ትምህርቷ ላይ ትምህርት ጎበዝ። በየቀኑ ምን እየተባለ እንደሆነ ብታውቁ እዩ። በየቀኑ የሚጻፍልኝን እዩት። ማን እንደሚጽፍልኝ ተመልከቱ። ማላሳያችሁ እዩ። ያዝ የሚጻፉልኝን እዩ። ልክ እዚህ ስመጣ ተረጋግቼ ውሃ ጠጥቼ ውስጤን ይዤውና በየአቅጣጫው ለመምታት ሁሉም ይከፋፍለኛል። ማርያምን ይሁን። ትልቁ ግን በፈተና ውስጥ እንጽና፣ በትምህርት ውስጥ ጎበዝ እንሁን። የምንማረውና የምናስተምረው ትምህርት ላይ ጀግና እንሁን። ሐሳባችን መጽሐፍ ቅዱሳዊ ይሁን። እኛ በምድር ላይ አንኖርም፣ ሰማያውያን ለሰማያዊ ሕይወት ራሳችንን ዝግጁ እናድርግ። አለቀ በቃ። ገና ከዚህ የባሰ ብዙ ነገር ሊያደርጉኝ እንደሚችሉ አውቃለሁ። ሜገዲባ ተሲአርርና ይላል። ሌላ ባውጣላችሁ ፈሪነ ደደብ እናገኛለን እንገላለን ምናምን በየቀኑ እንዲህ ድርሰት የሚያክል ጽሑፍ ነው የሚጻፍልኝ። ስልክ ይደወላል፣ አቅጣጫ ይጠየቃል፣ ቦታ ይጠየቃል፣ ማስፈራሪያ ይላካል፣ ደብዳቤ የሚመስሉ ጽሑፎች ሜሴጅ ይላካል ምናምን። ምን አገባን? እኛ እንጽና። ይቀጥላል ገና እንዲህ መተት ልክብሃለሁ አንተ እንደዚህ አድርገህ የእኛን እንትን የአርሴማ እንትን ብለህ ምናምን እንዲህ አድርጌ ቆይ 19 ሰይጣን ልክብሃለሁ 40 ምናምን ገና አሁን መንገድ ላይ ብቻህን እያወራ ትሄዳለህ። ምን አገባኝ? የሚጠብቀኝ አምላክ የት ሄዶ ወንድ አንተ ቺና መከተ ተሻገርክ ይላል። የሚያሻግር እግዚአብሔር አምላክ ነው፣ ሰው አይደለም። እስኪ ወንድ ኮንክ ተናገር ይላል። እንድናገር የሚያደርገው አምላክ እንጂ ሰው አይፈቅድልኝም በአንደበት። ሰው እንጽና። ይሄ የተልከሰከሱ ጥቃቅን የሆኑ ነገሮች ላይ አንሂድ። ጥቃቅን ለመወደድ ታስተምራለህ አለ። ላለመወደድ የሚያስተምር ማን አለ? ሰው በቃሉ ይወደዳልና። መልክ ትሰራለህ፣ እንዲህ መልክ ቆንጆ ትጫወታለህ ስታስተምር ብሎ የሚጽፍ ሰው አለ እንዴ? የእግዚአብሔር ቃልን ታዲያ በሚያስጠላ ቃል የሚሰብክ አለ እንዴ? አጉል ትህትና ለማሳየት ትሞክራለህ። ምን አለ ያሳዩዋትን ትህትና ቢወድልህ? የማትኖረውን ታደርጋለህ። ለመኖር እየሞከርኩ ነው፣ ሰው ነኝ፣ በወድቅ ለማንሳት ታገሉ እንጂ። እንዴት ሰው ለመኖር እየሞከረ ያለውን ለመጣል ይሞክራል? እንደነዚህ አይነት ብዙ ነገሮች አሉ። ከውጭ እንዳትጠብቁ፣ ከቤት ውስጥ ከኛ ውስጥ ቀላል። አንድ ገዳም ልንቀርጽ ስንሄድ ድሮናችን ተያዘ። በልመና እናንተ ፊት ቆመን የምንገዛቸው ድሮኖች ተያዙ፣ መንግስት ጋር ቀረ።
ገዳሙን ክፈል አላለሁ። እናንተ ጠርታችሁን ነው። ስለዚህ በእናንተ ምክንያት ነው የተያዘብን፣ ወይ ገንዘብ አዋጡ ምናምን ብለን አልወጣንም። እናንተ ጋር ፊት ለፊት ሳወራ ሰምታችሁኛል። ግን እኛ ጋር የፕሌን አስከፍለው ሆቴል አስይዘው እንደዚህ ያደረጉን የሚል ወሬ ግን ያ ቦታ ያወራሉ። እዛ የነበሩ ሰዎች እኛ ያጣ ነው እኛ ከሄድንበት የሚበልጥን እኛ የጎደለን እኛ ከሄድንበት ቦታ የሚበልጥን ግን ደግሞ ሚዲያ ላይ እስከመምጣት ማስፈራሪያ፣ ሌቦች፣ አጨርባሪዎች የሆነ ገዳም እስቲ የምችሉ አግዙ እንደዚህ ሲባል ሌባ ገንዘብ ፈልገ እግዚአብሔር በሚያውቀው እዚህ ውስጥ ካለው ለገዛ ብር እንዲህ ለመብላት ብዬ የተቀበልኩ ሰው የለም። ግን ይመጣል። ለምን እመጣለሁ? ይመጣል። ሰው እኛን በርታ፣ እኛ እንማር፣ እኛ እንጽና። እግዚአብሔር ስራ እየሰራ አይደል? እኛን በርታ እንጽና ነው። የኦሮሞነት ምናምን ይነሳል። ኦሮሞ የዋህ ነው፣ ንጹህ ነው፣ ደግ ንጹህ ሰዎች ናቸው። እግዚአብሔር በሚያውቀው ጥግ ስትወርዱ የዋህ ሰዎች ናቸው። ፊት ለፊት ያለውን ተውት። ጥግ ስትወርዱ የዋህ ምስኪን። ሂድ አማራ ክልል አያውቅም እንዲህ እንትን አጥንቱ ባለፈው የሄድኩበት አይታችኋል። አጥንቱ ከቆዳው ጋር ተጣብቆ ነው ያለው፣ የሚበላው ጠፍቶ ህዝቡ ተጨንቆ። እዚህ ግን ሲናገርለት የሞላለት ይመስላል። እዚህ ውስጥ አማራ ክልል ሆናችሁ ስንት ሰው ነው ስንት ቤተሰብ ነው ያለቀባችሁ? የሚሞቱ አይመስላችሁም? በተድላ በደስታ እየኖሩ ይመስላችኋል? ሰው ቤተሰቡን እየገበረ እኮ ነው እየኖረ ያለው። ሂድ ትግራይ ላይ በአንድ ቀን አዳር ከ700 ምናምን በላይ ሰው ልጆቻቸው በአደባባይ ተረሽኖባቸው ወገባቸውን ታጥቀው ሀዘን ይዘው ነው ዛሬ እናቴ ማርያም እያሉ ያሉት። ሰው ቆስሎ እኮ ነው ታሞ እኮ ነው ያለው። ማን ከማን በልጦ ነው ማማንን የሚታቸው እንዴ? ሰው እኮ የሰራበት ነዶበት እኮ ጎዳና ላይ ፌስታል እኮ ጠልሎ ቁጭ ብሏል። ኦሮሞ ይባል አማራ ትግራይ አትሉ ምን አትበል ሁሉ ግራ ገብቶት ቁጭ ያለው ሀገር ውስጥ የቱን ከየቱ ልንካፍለው ነው? ፖለቲካ ግን ከላይ እንድንሰማው ምንፈልገውን እንጂ ልንሰማው የሚገባውን ሚዲያ እንደማይሰጥ ወቁ። እንድንሰማው ምንፈልገውን ነገር ይሰጡናል። ተስፋ የሚባል ነገር የሰው ልጆች እንዲያጡ ተስፋ ማሳጣት ከሰይጣን ነው። በተስፋ ማጣት ውስጥ ተስፋ እንዳለ የሚያደርጉን ነገሮች ግን አይመጡም። እዩ እስኪ ዛሬ ትናንት ማታ የነበርንበትንና አሁን ያለንበትን ነገር ይዩት። ትናንት በሙሉ ተስፋ ነበርን። ዛሬ ጠዋት ከእንቅልፋችን ስንነሳ የሚመጣው ነገር ግን ተስፋ የሚያስቆርጥ ዜና እንሰማለን። ለምን? ተስፋ የሌለው ሰው እግዚአብሔር አምላክን አያገኝማ፣ የለውማ። ተስፋ ከቆረሽ አሰሪም፣ አታመሰግኝም፣ አትሮጪም፣ አትወጪም፣ አትለፊም፣ አትለፉ፣ አታመሰግኑም። ሰው ቤተሰቡ እያለቀበት እንዴት ያመሰግናል? ቤተሰብ የሚያልቀው እንዳታመሰግን ነው። ለምን? እግዚአብሔር ሰጠ እግዚአብሔር ነሳ የሚለው ቃል በእግዚአብሔር ፊት ታላቅ ነው፣ በሰይጣን በኩልም ጉልበቱ ነውና በቃ ውድቀታችሁ ነው የሚፈልገው። ስለዚህ እያስተዋልን ካልሄድን ዓለሙ ከባድ። የነቁ ሰዎች ቀድሞ ይመታሉ። እወቁ። እየተፈለገ ያለው ማን ነቅቷል፣ ማን ባኗል፣ ማን ነው የኛን ዓላማ ባኖ እንዳንራመድ እያደረገን ያለው የሚለው በየአቅጣጫው ይሰጣል። ትንሽ ትንሽዬ ነገር እየተበተነ ይሰጣቸዋል። ልክ እናንተ ስትናገሩ ኦኬ፣ ከቲክቶክ አዳም የሚባል የሆነ ልጅ አለ እንትና የሚባል ብላክ ሊስት ውስጥ ይገባል። ከላስ ምክንያት ይፈለግና ይገባል። ዘብጥያ ሌላ የሚጮህ ሰው ሲጠፋ ምን እየሆነ ይሄዳል ማለት ነው? መንገዱ ክፍት እየሆነ ይሄዳል። ዓላማው እየተሳካ ይሄዳል። እውቀት ያላቸው የሚመልሱ ሰዎች ይመታሉ። ጎበዝ። አንዱን ከአንዱ ለማነካካት ርዕሰ ጉዳይ ቲክቶክ ላይ ለብቻው ዲዛይን ተደርጎ ይሰጣቸዋል። እወቁ። ርዕሰ ጉዳይ ተደርጎ የእንትን ሀሳብ ምንድነው? የእንትን ሀሳብ ምንድን ነው? ከዛ ወዲያ ምን ይሆናል? አሁን ቅድም እንበት ነው ብል ኖሮ ድል በድል ቆይ እኔ እኮ በዚህ መንገድ ነው የምረዳው ያሉትን ሀሳብ ወስጄ ከፍ አድርጌው እርሶ ከሃጂኖት ማስባል እችል ነበር ለመጥፎ ዓላማ ስጠቀመው። ግን የቤተ ክርስቲያን ልጅ ነኝ በመልካም ልብነት ተረዳን አይደለ? እንደዚህ ሊሆን ይችላል ሲሉ ትክክል ናቸው እሳቸው። እንደዛም ሊሆን ስለሚችል እንደ ቤተ ክርስቲያን ልጅነት ጆሮ የሚሰማ ይረዷል። እንዳንሰማው ግን ጆሮአችን ላይ ደፍኑታል። በዚህ በመጣንበት 1 ዓመት ውስጥ የመጣ ነው። ምን አሉኝ መሰላችሁ? መንገድ ላይ አቁመው አንተ የአክሊል ደጋፊ ነህ አሉ። አንተ አክሊልና የአክሊልን ጓደኞች ምናምን በጣም አርገ የምትሸፍንላቸው ሰው ነህ አሉ። እግዚአብሔር በሚያውቀው ከአክሊል ጋር 3 ጊዜ ነው የተገናኘ ነው። ሰርግ ላይ 2 ጊዜ፣ 1 ጊዜ ለኳስ ጨዋታ ያወራነው ሰላም ነህ እንዴት ነህ ማለት ነው። በቃ ግን ወንድሜ ነው፣ ክርስቲያን ነው።
እንዴት በስማም ብሎ ሲጀምር አትደግፈውም የሚል ጥያቄ አንድ ሰው ቢጠይቀኝ ያን መጠየቅ የምትችለው ቤተክርስቲያን ናት። ትምህርቱ ላይ ስህተት ካለው በትምህርት እናወራለን። ተጨቃጭቀንም ግን እናውቃለን። እኛ ታስታውሱ ከነበረ ወልድ ተወልዶ ስጋን ከያዘ በኋላ ፍጡር ይባላል አይባልም በሚለው ጭቅጭቅ የነበረው ከኔ ጋር ነበረ። ታስታውሱ ከነበረ እንደ ሐሳብ ተጨቃጨቅን፣ እንደ ወንድማማቾች ግን ቀጠል። እንደ ሐሳብ እንጨቃጨቃለን። ዛሬ ከማንም ጋር እንደ ሐሳብ እንሞጋገታለን። እንደ ወንድምነት ግን ማንም አሳልፎ እንዲነኩ አልፈልግም። ዝም ብሎ መጥቶ ነጠላ ስላላጣፋና እንደዚህ ስላደረገ ይሄ መናፍቅ ነው ካለኝ ከኔ ጋር ይጫላል። በቃ እኔ እከራከርለታለሁ። የሆነ ነጠላ ለብሶ ስላላስተማረ የግዴታ አውደ ምሕረት ላይም አልቆመም። ቲክቶክን እንደ አውደ ምሕረት እንቁጠረው ካልን ብዙ ስርዓቶች ያስፈልጉታል። ነጠላ መልበሱ ግን የተሻለ ነው እላለሁ። ምክንያቱስ እኔ ነጠላ ለብሼ ነው የማረገው። እኔ ራሴ ምልከታ ስላለኝ፣ እኔ ራሴን የማከብርበት መንገድ ስላለኝ፣ ወንድሜስ ራሱን የቻለ ምክንያት አለው። ትምህርቱ ላይ ሲመጣስ ይዳኛል። ሚዛን አለ። ማን ነው የሚመዝነው? የቤተ ክርስቲያን ትምህርቷ፣ እኔ አይደለሁም። ዛሬ ብጨቃጨቅ ጠልቼው አይደለም ወድጆ ነው። ሰዎች እያሰቡ ያሉት መንገድ ጎጣ ሲይዘው እንደዚህ ነው መናፍቅ ናቸው ምናምን የሚል ነገር ያመጣና በለው ከአንተ ተሳዳቢ እንትን ተሳዳቢ ከዛ ወዲያ የእናትና የአባቴን ኃጢአት ያመጣና ቪዲዮ ለጥፎ ይኸው ከእንደዚህ እናትና አባት ነው የመጣው። ብዙዎች ከእናትና አባታቸው ቢቆጠሩ ኃጢአተኞች ናቸው። የአብርሃምን ቤተሰቦች ብንቆጥር ጣዖት አምላኪ ናቸው። አብርሃም በእነሱ አልተጠየቀም። አብርሃም በራሱ ነው። እግዚአብሔር ሰጠ እግዚአብሔር ነሳ በማለት የጸናው ኢዮብ ነው እንጂ ሚስቱ አይደለችም። የኢዮብ ሚስትማ ስደብ ብላው ነበረ። ግን የኢዮብ ጽናት ሚስቱን መልሷታል። በፍቅረኞቻቸው፣ በጓደኞቻቸው፣ ባፈቀሮቻቸው ሰዎችን የምትተቹ ሰዎች ተጠንቀቁ። እንደዛ ከሆነ በሚስቱ ምክንያት ኢዮብን ልናዋርደው ነው ማለት ነው። የኢዮብ ጥንካሬ ነገረ እንጂ መጽሐፍ ቅዱስ የሚስቱን ደካማነት አልተውም። አንቺ ከደካማ ሴቶች መካከል እንደ አንዱ ዓለም ነው ሆንሽ ብሎ አርሟታልና ወንዶች እስከሚያርሙ ጠብቋቸው እና እንደዛ ነው። በርቱ። እግዚአብሔር ይስጥልኝ። ሀሳብ ካላችሁ ስጡ፣ ግን እንበርታ። ንቁ። እሺ ንቁ። 100% ንቁና ጭንቅላታችሁን 10-15 ዓመት አድርጉ። እሺ ጂቱ ቤቱን ምሩ እሙ ምናምን እሺ እሺ ያዳም ተራው ቀጥ እሺ ሰላም ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም እዚህ ላይ ያላችሁ ሰላም ብያለሁ። ይሰማል? ግን ይሰማል። ብርሃን ያጠራጠራ አድርጊና ቀጥ ያሳብሽን። እሺ ሐሳቤ እኔ እንዴት መሰለሽ? ልክ ነሽ። ለዛም እኮ ነው ሐሳቤ እንዴት መሰላችሁ? እኔ እንትን ይሄ አጀንዳው እንዴት መሰላችሁ? አጀንዳው በጣም ሁሌ ሲነሳ እንዴት መሰለሽ? አንድ ውሻ በቀደደው ጅብ ገባ የሚባል ተረት አለ። ስለዚህ ብዙ ጊዜ እኛ በምናነሳው አጀንዳ ብዙዎቹ ሲባሉ ብዙዎቹ ሲናከሱ እናያለን። ግን እንዴት መሰላችሁ? ወንድማችን ቅድም እንዳለው ማነው ስማቸው የሆነ የቤተ ክርስቲያንን ነገር አባቶች ሲያስተምሩ የሆነ እንዴት ነው ማስተዋል አለብን። እናታችን ቅድስት ድንግል ማርያም በስጋዋ ተሰቀለች ሲሉ እሳቸው ወይንም የእናታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስለተወለደ የእሷ ስጋ ነው እንዴት እንደዚህ ይባላል ሊሉ ሆኖ ይችላል። እሳቸው ያመጡበት ትምህርት ማለት ነው። ግን እሱ በቤተ ክርስቲያን የራሳቸው አስተያየት ነው ብሎ ብዙዎች አስተያየት ሰጥተዋል። ግን እኔ የምለው አሁን ውሽንብር አንደኛ በሱ የተነሳ በጣም ዘረኝ አሁን ይውጡ በቃ ቲክቶክ ላይ ብታዩ በአባቶች የተነሳ ገብርኤል፣ ማርያም፣ መድኃኒዓለም ከኋላቸው ይዞ ያስተማሩትን እየዘቀዘቁ የሚሳደቡትን በተለይ ለነሱ
ለምን መወያያ የሆነ ቦታ መመካከር የላቸውም? አባቶች የሚዳኙበት ቦታ የለም ማለት ቲክቶክ። እኔ እንደውም ቅድም ትልልቆች ሰዎች በሚኖሩበት ሰዓት ብናገር ደስ ይለኝ ነበር። ሁሉም ነገር ቲክቶክ ላይ ተመቶ በየፌስቡክ ተበትኖ ለምንድን ነው አባቶች ሁልጊዜ በቃ እኔ ቤተክርስቲያን ሁልጊዜ ለምንድን ነው በሆነም ጊዜ የምትንጠለጠለው ነው የምትሰደበው በዘራኝነት? አባቶች እንደዚህ ነገር ሲሰሩ የሆነ መዳኛ ቦታ የላቸውም፣ መመካከሪያ ቦታ የላቸውም። ዘረኝነት የማይገባበት እነሱ ለእናንተ ነው አጀንዳ፣ ለሌሎቹ ለቤተክርስቲያን የሆነ ነገር ሊፈጥሩ ሲሉ አጀንዳ ይሰጣሉ። እኛ ደግሞ ያንን አጀንዳ ተከትለን እንዳለ ሙሉ በቃ ዘረኛ በዘረኛ አንተ ኦሮሞ ነህ፣ አንተ አማራ ነህ። ማናት አማራ? ወይንም እመቤቴ ማርያም ናት ወይን ጌታ ኢየሱስ ክርስቶስ ነው? የትኛው ነው አማራ? የትኛው ነው ኦሮሞ? ይሄን ከዘረኝነት ውስጥ መውጣት አለብን። አንደኛ ደግሞ አባቶችን የምንሳደብና እዚህ ውስጥ አይደለም አባቶችን የሚሳደቡት ምናምን የሚሰሙ ከሆነ አባቶች የትኛውም አባቶች ክብር የሚባል ነገር አለ፣ ማክበር አለብን። እውነቴን ነው የምላችሁ። እኔ በጣም ሁሌ የሚያስጠላኝና የሚዘገንነኝ የሆነ ነገር አጀንዳ ሲጀመር አባቶች የሚሰደቡትን ዘር ተለይቶ የሚዘቀዘቁትን ስዕሎች የማርያም ስዕል የገብርኤል ስዕል ተዘግዝቆ የሚዘፈንበት እሱ ብቻ ነው የሚሰቀጥጠኝ። ይሄ ነገር እንዴት ነው መቆም የሚቻለው? እንደዚያው እንደ አዳም ቤት ተወያይቶ በስነ ስርዓት የሚወጣ ጥሩ ነው። አሁን ሌላ ቦታ ገብታችሁ ብትሰሙ ደግሞ የማርያም እንዲናት እንደዚህነት እንደዚህ ነው ብሎ በቃ ምንጭቅጭቅ አውጥቶ ሲሳደቡ መላእክቶቹ ምኑን ከሰማይ አውርዶ የሚሳደቡት አሉ። የቦቶሊካቸው ተጠቃሚ የሚያረጉን አሉ። ይሄ ነገር እንዴት ይታያል? እኔ አሁን ይሄ ውይይቱ ትክክል ነው ትክክል አይደለም ብዬ አይደለም፣ ግን ይሄ ነገር እንዴት ነው መሆን የሚችለው? እና እኔ ሐሳብ ይሄ ነው። እኔ በሁሉም ሐሳብ ስለ ትምህርቱ ከነሱ በላይ እኔ አላቅም። እኔ አንድ ደካማ ነኝ። ግን እኔ ሁሉ ጊዜ ብዙ ጊዜ የቤተ ክርስቲያን ነገር ሲነሳ ይሄ ዘር የምንቆጥረውና አንቺ አማራ ነሽ፣ አንቺ ኦሮሞ ነሽ፣ አንቺ ጅማ ነሽ፣ አንቺ ወለጋ ነሽ የሚባለው ነገር ቢቀር ነው። አንደኛ ደግሞ አባቶች የሚዳኙበት ቦታ ቢኖራቸው ነው። አባት እግዚአብሔር የትኛውም አባቶች ተመርጦ የተሰጡን አባቶች ናቸው። እኔ አይደለም እግዚአብሔር የሱ ቆብ ለብሶ እንትን መስቀል ይዞ የሚያስተምሩተውና አንድ ዝቅተኛ የሰው በቃ እንዴት ነው በቃ ሰው ሆኖ እንኳን በሰውነቱ ምንም አካል እንኳን ባይኖረው በሰውነቱ አባት በሆነ ሰው ክብር አለ። እኔ የአባቶችን ክብር ራሱ መንካት በራሱ አንድ ውርደት ነው ለኔ። አባቶች የያዙትን መስቀል አባቶች ማለት ናቸው፣ ግን የያዙት መስቀል የለበሱት የልብስ ክብር አይታሰብም። እኔ አሁን ስለነሱ ትምህርት አይደለም የሚያንገበግበኝ፣ እኔ የስድባችሁ አይነት በቃ ይሄ በየቤቱ አሁን የሰሞን በቃ ይሄ በዛኛው ሰሞን አይተሻል ማርያም እንትን አትልም ሲሉ ምን ሲያደርጉ እንደነበሩ እና እህቶች አብዝቼባችሁ ሆን በጣም ይቅርታ። ግን ይሄ ዘረኝነትን ፖለቲካን ከዚህ ሃይማኖት ውስጥ ካላወጡት ቤተክርስቲያናችን ሰላም አታገኝ። ካጠፋው ይቅርታ። ሽብራኒ ተባረክልኝ። ትክክል ነው፣ የተሳሳተ ነገር የለም። ትንሽ ምናልባት እዚህ አጀንዳው ለምንድን ነው የአባቶች በውስጥ አይዳኙም የሚለው ነገር ያው በአደባባይ ስለሚናገሩና በሶሻል ሚዲያ ላይ እንትኖቹ ሁሉም ስለሚሰማ ለነሱ ግዴታ ለሚወዛገቡ ልጆች መልስ ለመስጠት ያክል ነው የሚነሳው ሚዲያ ላይ ማለት ነው። በመጥፎም ያነሳሉ፣ በመልካምነትም ደግሞ ለሌላኛ ለተወዛገብ ነው ለቤተክርስቲያን ልጆች መልስ መሰጠት ስላለበት ነው መልስ የሚሰጡት። እና ቢያንስ ጥሩ ነገሩ ምንድነው አባቶች መድረክ ላይ ማይክ ከመጨበጣቸው በፊት ምን መናገር እንዳለባቸው አስበው ለህዝቡ፣ ምክንያቱም ገና ህፃናት አሉ። አባታችሁን እንኳን ማለት ማንችላለን፣ ስለ ቤተክርስቲያኗ ምንም አይነት ዕውቀት የሌለን አለንና ትምህርቱን ከምን አንፃር ነው የምንሰጠው የሚለውን ነገር አመዛዝነው መግባት ያለባቸው አባቶች ናቸው ብዬ ነው እኔ የማስበው ማለት ነውና ወይ ለሚያነሱት ሐሳብ ሰዓትና ጊዜ የማይበቃቸው ከሆነ ባያነሱትና ወይ ደግሞ ያነሱትን ሐሳብ በግልጽ ቀደም እንደተናገርኩት አስረድቶ ለምኑ ከምን አንፃር ነው የሚለውን ማስቀመጥ ያለባቸው እነሱ ናቸው። የሚያወዛግብ ነገር በተናገሩ ቁጥር ሶሻል ሚዲያ ላይ ስለሚወጣ ምእመኑም ደግሞ ከዚህ አንፃር ማንሳቱ አይቀርም እና እንደዛ ነው። አባታችን መጥቷል ይመስለኝ። አባታችን ይፍቱን ይባርኩ። ካንደና መጥ
እንዴት እንዴት አደርሽ? እግዚአብሔር ይፍታ። እንኳን ደህና ቆያችሁ። ሁላችሁም እንዴት ዋላችሁ? እንዴት አደራችሁ? አባታችን እንኳን ደህና መጡ። እግዚአብሔር ይመስገን። አባታችን ይፍቱን ይባርኩ። እግዚአብሔር ይፍታ። እኔ እንኳን አሁን ቅርብ ጊዜ ነው የገባሁት ከክላስ ወጥቼ። ምን ደግሞ የተለየ አዲስ ነገር አለ? የቤት ስራ ተሰጥተን ነው። ቤት ስራ ልክ ነው አባታችን። አዲስ ነገር የለም አባታችን። ጥያቄዎች አንስተው ነበር መምህራን ወንድሞችም ነበሩና አዳም ሰሞኑን በተነሱት ጥያቄዎች ላይ አንስተው አጥርተውልናል። ጨርሰናል። ምናልባት በዛ ሀሳብ ላይ የሚያነሱት ካሉ ልጆች ጥያቄ ካላቸው ጊዜ ካሉ እንጂ ያነሳነውን እንኳን ቋጭተው ነው የወጡት ወንድሞች። ተመስገን አምላካችን እግዚአብሔር ሰው ያሳጣን እንላለን። ቅድም አዳም ትልቅ ሀሳብ አንስቶ ነበር። ወደ መጨረሻ እህታችን እየተናገረች ነበረች። ትልቁ ቤተክርስቲያንን እየጎዳት ያለው ባለፈውም ስናገረው እንደነበረ ከሰማችሁኝ ኦርቶዶክሳዊነትን አለመረዳት ነው። ኦርቶዶክሳዊነትን አለመረዳት ቤተክርስቲያንን እያጠፋት ይገኛል። በጣም አሁን በዚህ ሰዓት ማስተዋል ያላቸው መጽሐፍን የሚያነቡ በጸሎት ተወስነው የሚኖሩ አባቶች እያለቀሱ ነው ያሉት። ከየአድባራቱም አልፎ አልፎ የተሻሉ የሚባሉ ካህናት ደም እያለቀሱ እያነቡ ይገኛሉ። ይሄ ቀላል ነገር አይደለም፣ እውነት ለመናገር ማለት ነው። ምክንያቱም እንደምታዩት ነው ኦርቶዶክሳዊነት ከብሔር በላይ ሆኖ ከመሬት በላይ ሆኖ ሰማያዊውን ነገር እንድናስብ ካላደረገ ምንም ትርጉም የለውም። እኔ ወንድሜ አዳምን ወይ ደግሞ እናንተን ጠልቼ ሺህ ጊዜ እግዚአብሔርን ባገለግለው ምንም ትርጉም የለውም። አሁን ይሄ እንዴት እንደሚታረም እንዴት ይታረማል ለሚለው በጣም ከባድ ነው። በጣም ከባድ ነው። ምናልባትም ሁለት ተስፋ ሊኖረን ይችላል። ሁለት ተስፋ፣ አንዱ የእግዚአብሔር ተስፋ ነው። እግዚአብሔር የቤተክርስቲያንን ዘመን የቤተክርስቲያን ፍቅር ይመልስልናል። የሚለምን ካለ በንስሐ የሚመለስ ካለ። ሁለተኛው ተስፋችን ደግሞ በየበረሃው በየገዳማቱ ወድቀው ያሉ የአባቶቻችን ጸሎት ነው እንጂ የኛ ነገር እንደምታዩት ነው። አሁን የሚፈለገው ሁለት ነገር ብቻ ነው። አሁን ስለምእመናን ስለምናምን አይደለም። ቤተ መቅደስ ውስጥ ያለው ነገር በጣም ከባድ ነው። ሁለት ነገር ብቻ እየታሰበ ይገኛል። ገንዘብና ብሔር፣ ጥቅማ ጥቅምና ብሔር። አንድ ሰው ወይም አንድ አገልጋይ ያለ ጥቅማ ጥቅም ቀድስ ብንለው በዚህ ሰዓት የሚቀድስ ይገኛል ወይ? ይህን ነው መጠየቅ ያለብን። ስለዚህ ከዚህ የተነሳ ሰው አየሽ አይደለ ከላይ ከአባቶቻችን ሳይቀር ቤተክርስቲያንን ተጠግተው ስለ ብሔር ያወራሉ። ቤተክርስቲያን ተጠግተው ስለ አንድ ድርጅት ወይ ደግሞ ስለ አንድ ተቃዋሚ ግሩፕ ግን በቤተክርስቲያን ስም ነው። ቅድም ያነሳሽው ሐሳብ ትልቅ ነገር ነው። ጂቲ እህቴ ማይክ የያዘው አካል ምን መናገር እንዳለበት፣ ምን አይነት መልእክት ማስተላለፍ እንዳለበት ማወቅ አለበት። በዓሉን መረዳት አለበት። የሰማዕታት ቀን ከሆነ ስለ ሰማዕትነት መረዳት አለበት። ሰማዕትነት ከመጽሐፍ ቅዱስ፣ በነገራችን ላይ መጽሐፍ የሚጠቀሰው ከመጽሐፍ ቅዱስ ነው። ርዕስ ከመጽሐፍ ቅዱስ ነው። ከዛ ቀጥሎ ነው ወደ ገድላት ወደ ድርሳናት የምንመጣው። ስለዚህ ስለ ሰማዕታት በመጽሐፍ ቅዱስ ምን ተብሏል? ክርስቶስ ለሐዋርያት ምን ብለዋቸዋል? ሐዋርያት ደግሞ ሰማዕትነትን እንዴት አስቀጠሉ? ያ በዕለቱ የሚከበረው ሰማዕት የማን ልጅ ነው? አስተዳደጉ እንዴት ነው? የት አካባቢ ተወለደ? ምን አይነት ህይወት ነበረው? ለሰማዕትነት ሊያበቃው የቻለው ነገር ምንድን ነው? ይህንን ተንተነህ ወደ ህይወት አምጥተህ ከኛ ምን ይጠበቃል ብሎ
በትክክል መልእክቱን ማስተላለፍ አለበት። ጻድቅ ከሆነ እንደዚሁ፣ መልአክም ከሆነ እንደዚሁ እንጂ ዝብርቅርቅ ያለ ነገር ከሆነ ከባድ ነው እና ጅብን ለመውጋት ይላሉ ኢትዮጵያውያን፣ ጅብን ለመውጋት አህያን ተጠግቶ ይላሉ። በቤተ ክርስቲያን ስም ብዙ ብሔርተኝነት ተሰርቷል። ከዚህ በፊትም አሁን ደግሞ እየባሰ እየባሰ መጣ፣ እየከበደ መጣ። ግን ከዚህ በፊት የተሰራ ነገር ነው። ዞሮ ጥቅል ሐሳቡ ኦርቶዶክስን ማጥፋት ነው። ብዙ ሰርች ያደረጉ ብዙ ያነበቡ ሰዎች እየተናገሩ ነው፣ ግን የሚሰማቸው የለም። ለምንድን ነው ማንሰማቸው? የለም በብሔርተኝነት አብደናል።